አትፎግረኝም መተረስ አትሰጠኝም። እኔ ላንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው። ስለ ጉባኤ የምታወራኝ መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የትኛውን ኤቪደንስ አትፎግረኝም። በእኔ የምመራ አንተ እዚህ ቤት ስትመጣ ለአንተ እኔ የምሰጥ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘዋረሰቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ የላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። አዘን ያው እንትን ሴጣን ጠንቋይ አምላኪ ነበርና ያው በመጨረሻ ሰዓት ሲሞት ተገንዘው ሲቀብሩት እንደዚህ ሆኖ ይነሳልና ውሸት በረከቱ ተሳታፉ። የበረከቱ የምን ማምታታት ነው? ኤርሚያስን አያውቋት እኚህ ናቸው። እኚህ እሳቸው ናቸው። እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ። ኤርሚ አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የእነሱ አለማወቅ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። ብታስተካክሉ ለዚህ ነው የሞከራችሁት ነው። አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃን ነው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው። ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና አሳዩን እስኪ ሰው ነበረ አጋንንት ያደረበት እንጂ ጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው። እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ሊያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። አረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እችን መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃድ እንችላለን። አባቶች ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው እድል ምንድን ነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይህን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት። በቃ አሁን በደንብ እያስጠናሁ ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠኑ አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ። አሁን እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጭ የተጻፉ ገድለ ቅዱሳን ምናምን የሚሉ የተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው
this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ ካልቀለደ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል። ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጥ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ። አንተ እንዴት ትላለህ መሰለኝ? እንዴት አልልም። በጣም ለአእምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል ነው እኔ መረጃ የማልለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሳወሩ በእኛ ቤቱ እንኳ ያሉ ሳወሩ እንኳ ቆይ የት ጋ ነው እንደዛ የሚለው? እስኪን መረዳትን አስረዳኝ፣ ጠቅስ አምጣ። እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ ሁና። ታዲያ እኔ ምን አገባኝ? ለምን ሺህ ጊዜ ጴንጤ አትሆንም? ከእግዚአብሔር ቃል ውጭ አላውቅም። የማውቅህ በጌታ ነው የማውቅህ። የጌታን ትምህርት ካስተማርክ ነው የማውቅህ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም። እንዲህ ነው አየህ። ለእውነት ስትጨክን ቤትህ ላለውም ትጨክናለህ። ውጭ ላለው ላይ ብቻ አይደለም የምትጨክነው። ቤት ያለው ችግር የለም ኢትስ ኦኬ፣ ዘይትም ቢሸጥ ችግር የለውም። ምን እንትን ነው እኮ አየህ። ገስታውሱ እኮ ምን ለጸሎት እንትን አለልህም። ሌባ ነህ ነው ወንበዴ ነው የምልህ። አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው። በዚህ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ። አልሰማም። አንተ ወንበዴ ነህ እላለሁ። ስለዚህ እኛ ሰፈርም መጠለል እንድታጫ ትናንት አንድ ቤት ስናገሩ ዲፖርት ነው የምናደርገው። እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን። እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም። ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም። ደስ ክርስትና በጣም ደስ የሚል አይ ላቭ ኢት። በቃ ደስ የሚለኝ እውነተኝነት ሲኖር ሚዛናዊነት ሲኖር ደምረ ኦርቶዶክስ በመሆኑ ይኮራለሁ ይላል። ታዲያ በኮሜንት የምትኮራውን ለምን ገብተህ አታወራም ከዳጊ ጋር? ኩራትህን እስኪያሳየን። እሱ እንኳ ያኮራል። እውነቱን ነው ኤርምዬ። በነፃነት መጠጣት የምትችልበት ሃይማኖት አያኮራም? በሱ ነው ነገሩ። እንደዛ ነው እንዴ? አዎ፣ በነፃነት ኃጢአት ማድረግ የምትችልበት፣ የማትወቀስበት፣ የማትታገድበት፣ የማትወገዝበት እንትን ነው። እውነቱን ነው ያኮራል። ስጋን አምሮት ማድረግ የምትችልበት ደምዬ አይደሜ። እሺ ኩራተኛው ነው። እግዚአብሔር ይመስገን። እስካሁን በደንብ ስትናገር ነበረ። መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና ኦኬ፣ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። እናንተ ሁለታችሁ ናችሁ የምታወሩት። ዳንዬ ሰላም ብያለሁ። ወንድምነት እንኳን ደህና መጣህ። ደሜም እንኳን ደህና ገባህ። ታብ ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ። ግን ታብ ኮፒሊንግ ሼር አድርጉት። አንተ አባት ናቸው። ታዲያ ቲክቶክ እንኳን የጠላው ስዕል ነው ቤተክርስቲያን ውስጥ የተቀመጠው። አባት ነው እንደዚህ የምትለው ውሸት ነው። ኤርሚ እንድታነሳ ፈልጎ ነው። ውሸት ነው ስዕሉ ነው። አባቴ ነው በል አርገው አርገው። እሺ ለማንኛውም ዳጊና ደሜ ቀጥሉ። የመጀመሪያ ስትናገር የገባሁት ምንድን ነው? መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል። ኢሶኬ ሰው አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው። ኦኬ ደምዬ፣ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም፣ መተህ ርዕስ አትሰጠኝም። እኔ ለአንተ ርዕስ የምሰጠህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው። ስለ ጉባኤ የምታወራኝ መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የዚህኛውን ኤቪደንስ አትፎግረኝም። እኔ የምመራህ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ። መመሪያው ምንድን ነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው?
መልስ። እሺ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው ርዕስ ሰጠው። እኔ ርዕስ የምሰጠው ከኔ ነው የምትቀበለው። አንተን የምጠይቅህ ምን የምጠይቀህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነ አይደለም። መጽሐፍ ቅዱስ ስላየው እያወራ ነበረ። ስላየው ለምን አወራ? መጽሐፍ ቅዱስ ላይ ስለሆነ ቤቴ ስለሆነ አንተን ቤትን ከፍተህ ደግሞ ስለ ግመል አውራ። እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መመራው እንግዳ ነኝ። አባት አጋንንት ያደረበት ነው ወይስ አንድ ሰው እንዳታወርዱኝ፣ ሚውት እንዳታደርጉኝ። ኦኬ ተደጋጋሚ ልከልኛል። ማንም ሚውት አታድርጉት። ቆይ አንዴ ተደም ማንም ሚውት አታድርጉት። ሁለቱ ስለሚያወሩ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው። ይተዋወቃሉ፣ እንተዋወቃለን። በተደማመጠ ነገር ብታደርጉት በጣም ደስ ይለናል። ማንም ሰው ሚውት አያደርግህም። እኔ ርዕስ ሰጠዋለሁ፣ ርዕስ ይቀበላል። ቤቴ ስለመጣ ማለት ነው። ርዕስ ልስጥ ነው። በመጀመሪያ እኔ አንተ ምንም የምትሰጠው ነገር የለም። በርዕሱ ለምን ትፈራለህ? ርዕሱ ምን መሰለህ? አባት መጥቆራ እዚህ ጋር ያሉት ማለት ናቸው። ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው? መጽሐፉን አሳየኝ። እኔ ስጠይቅ አትጠይቀኝ። መልስ የለኝም ከሆነ መልስ የለኝም አላውቅም። መልስ የለኝም አስተምረኝ በላ እኮ ካልከኝ ነው። ጥያቄ መጀመሪያ መጽሐፉን አምጣ ነው። ዝም ብሎ በንግግር መጽሐፍ ላምጣ። ስለ አባትህን የመጽሐፍ ላምጣ ወይ ስለ አባትህን የመጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ። እንዴት ሰው ስለ አባቴ መጽሐፍ አምጦልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው። ዳጊሻ እንዴ አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። ይኸውልህ እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንኪው፣ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለእኔ የሚበጀ ነገር አለ? የአንተ ጥያቄዎች ይቀበላለሁ። እንጨርስ። ጥያቄን እመልስልሃለሁ። ቤቱን ግን ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ መሰለህ ዛሬ ስማ፣ ጥያቄን ስማ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለግከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። ስሙኝ እንግዲህ ሁላችሁም ስሙኝ እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድን ነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩልህ። አንተ ደግሞ ማለት ነው አንተ ደግሞ ምንድን ነው በቃ አንተ ደግሞ መለስክልን። እውነት ነው ጋኔን መለስከውን አፍሼትን ያደረከውን ነገር በኢየሱስ ስም ኧረ በእናትህ በጣም ተበላሽቷል። እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ፣ አዳምጠኝ አባህሊና ለኛ እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስለ አንተ እኔ ልመልስ? ኧረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና አይደለሁም ብሎ እኮ እንደመጠየቅ እኮ ነው እኮ። ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ የዘላለም ሕይወት ታገኛለህ? እሺ በቀጥሩ ጋኔን ነው የምትል ከሆነ ዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ልመልስልህ። አልቋል። ከዛ በኋላ ምን ውሳኔ ወስኑብሃል አይወስኑብህም? አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል፣ አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል፣ ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ። ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ። ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ።
ደሜ ስማ፣ አንድ ጥያቄ ጠይቀሃል፣ ይመለስልን ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ጠየቁ፣ ይሄ ከዘላለም ሕይወት ጋር ምን ያገናኘዋል፣ ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ። አንተ ምን በጠይቅ መብት አለ? አንተ ብቻ ተጠያቂ ነህ። ኦኬ፣ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለህ? አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠል፣ ጋኔን ማምለክ ከቀጠል፣ ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ግለጥና ማስረጃ እያመለከ ነው ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለግ። መልሱ ካልገባ ማስረጃ አንተ መልሱ ካልገባ ማስረጃ አንተ ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት ኤርሚያስ ቪዲዮን አጥፋ። እየተናገርኩ መልሱን ከኔ ስማ፣ መልሱን ከኔ ስማ፣ ቪዲዮን አጥፋ፣ መልሱን ከኔ ስማ። ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንጠባጠቡ ሰዎች አንተ መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት ናቸው። እንግዲህ አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ የከሰስኩ ነው። አሳየኝ ማስረጃ። ቤተ ክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተ ክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን፣ ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ። በመጀመሪያ ወይ ሁለተኛ ጥያቄ አሁን እኔ አሁን አንተ ፈልገው የመጀመሪያው ተመለሰልኝ አልተመለሰልኝ? መልጅ ነገር አጋንንትን አምልኮ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ። አዳምጠኝ፣ ማስረጃ አምጣ። ቤተ ክርስቲያን አጋንንትን አምልኮ ያለችበትን የፈጠነ አምጣ። የፈጠነ ማስረጃ። ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት የፈጠነ አምጣ። ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸህ? ማስረጃ ተቀበልከው? አልተቀበልከውም? ካልተቀበልከው ንገረኝ፣ ችግር የለውም። መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። ማስረጃ የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ ባልተመለሰልኝ በለኛ። ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ አልተመለሰልህም? አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰልህ ደም በእናትህ ጊዜ እናባክን። ኧረ ብዙ ነገር እናወራበት የምንችለው ማስረጃ አምጣ ነው ያልክም። ጥያቄ ጨምር መጀመሪያው ወይ ተመለሰልኝ እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህ? አጋንንትን አምልኩ ያለችበትን ማስረጃ አንተ ሚዩት አድርጌያለሁ። እሺ ደም እኔ ነኝ ሚዩት ያደረኩህ። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል ወይ ተመለሰልኝ በል። ኦኬ አሁን አንሚዩት ስታደርግ ምን መሰለህ የምትለኝ ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚዩት ካደረከኝ ማን ነው እሄዳለሁ። አቅም ካለ አውራ። ደሜ ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ? ቁም ነገር ነው የጠየቀው እኮ በጣም ጥሩ ጥያቄ እኮ ነው የጠየቀው። ማስረጃ አለኝ ብላል። ማስረጃ አለኝ ብላል። ቆንጆ ጥያቄ ጠየቀው። ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ? ማስረጃ አምጣ። ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል? ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ተመልሷል አልተመለሰም በል። ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድም። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ መረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። የአንተ ቲዎሪ አልፈልግም። የአንተ ቲዎሪ ሳይሆን ግለጥና ማስረጃ ተመለሰልህ። የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ተመለሰልህ ማለት የአንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ በረሳገን የገባነው ነገር ከመጽሐፍ ቅዱስ እየተጫወተ በማስረጃ ነው ማውራው ብላለህ። ካልተመለሰልህ አይጠቅም። ማስረጃ አምጣ። ቤታችሁን ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ።
ማስረጃ አምጣ፣ አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን እጅ ስጥና መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብር እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም ወይም ተመልሷል። አልዳናችሁም ብለሃል አንተ። አልዳናችሁም፣ አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶላል? አልተመለሰም። መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ፣ ከፈለግ ይችላል። ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ ደሜ ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሚ እያደረግን አናልፍም። ለምንጠየቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሀሜት ማለት እንደዚህ ነው። ማስረጃ እሺ፣ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል? አልተመለሰልም? እኛ ጥያቄ እንሰማለን፣ ወደ ሁለተኛው ለመዝለል ያችኛዋን ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሀሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ፣ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን እመልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ? ተንተባትቤያለሁ ወይስ አስረድቼሃለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ። ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይህን ተማመንን። ይሄ አጋንንት ክርስቲያን ሆኖ ቤተ ክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። የሚነፍገኝ ከሆነ ቆይ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ። አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ፣ እኔ እንደገና ያስወረድ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ። እንዳልጨርስ ጥያቄውን ፈልገሃል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል። ቤተ ክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተ ክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። አት ኤንድ ኦፍ ዘ ዴይ መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗላ። በእናንተ ቤት አጋንንት አምኗል። ይኸው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ብላችሁ ተጠምቋሉ። ዳጊ ማርቆስ 16:16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለእኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ። መቼም ላይድን አይደለም አያምኖ የተጠመቀው የተጠመቀበት ወንዝ ካና ኤግዛክትሊ። ስለዚህ ይኸው መልሳለሁ የመጀመሪያውን ጥያቄ ነው በደንብ አድርገህ። አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ እየተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላል። እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘበሰማያት የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። አየሁ አይደል? ሲጠመቁ ነው ፍጹም ሰው ሆኖ የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው ሰይጣን ማለት ነው። ያው ቄሶቹ ይሄው የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊና አሁን ቅድም ማስረጃ ብላችሁ ምትሉት እያንዳንዱ ነገር
ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን እያንዳንዱ በስዕል በቪዲዮ የት እንደተወለደ ማን እንደወለደው ወላጅቱ ማን እንደሆነች የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ያው ቄሶቹ እዚህ የሚሰመሰክሩ ናቸው። አንዱ እንዴት ይሄ ነገር ይቻላል ብሎ አዳምጬዋለሁ። ለዚህ እስማልቦ ነገር እኔ ነው የሚታረኩ ይጨርስ ፕሊስ ደምራ አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ይሄ ማስረጃ ሚዩት አድርግ ፕሊስ፣ ሚዩት አድርግ። ከካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ክፈት። ከእነሱ በላይ ማስረጃ ካለ ይነገረን። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ጽዋለ ጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ጽዋለ ጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው እየሆን አምጡን አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ጴንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለ ከደምረው ጋር ከዳጊ ጋር ታወራለህ። እኔ መረጃውን ስና ከዛ ፕሊዝ ደምረ ፕሊዝ ከአንድ ጋር ነው ማለት ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው? ፕሊዝ ወገኖች ኮፒሊንግ ሼር አድርጉት። አቡነ ጽዋለ ጽድቅ በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን ደህና መጣ። ኦኬ። ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ። በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ ኙት ይቅርታ እኛን እዚህ ጋር አስቀምጠህ ማለት ሚዩት አድርገው። ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትላለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ጫማው ልቆ ከቦታው ቅዱስነት የተነሳ ተብሎ ማለት ነው። ጫማ ሰው ልቀውት ያለ ካልሲ ነው የገባው። እግሩን እሾህና ድንጋይ እየወጋው በረሃ ነው አልኩ። ቁልቁለት ወርታ ገደል ጠፍቶብኝ ኔትወርክ ራሱ አይሰራ። እኔ በጌታ ፊት እየጸለይኩ ማለት ነው። አንኛ ባዘቦት ቀን ሄደው የደብሩን አስተዳደር አገኛቸው። ስልክ እየደወልኩ እከታተለው እንኳን ዘንድ አልቻልኩም። ከቦታው ቁልቁልነት የተነሳ ዳጊ የመጨረሻ ገደል ነው አልኳችሁ። እዛ ሄዶ ዛሬ ይዣችሁ የሚሄድበት ቦታ ይሄ ሳጥን እዚጋ የምታዩት ሳጥን ከአዲስ አበባ ይሄ ቦታ ቅዱስ ነው ተብሎ ከውጭ ሀገር ያሉ ሰዎች የሞቱ ዘመዶቻቸውን አጥንት አስቆፍረው ከገዳሙ በረከት ለማግኘት ብለው ከአዲስ አበባ የሄደ አጥንት ነው እዚህ በሳጥን ውስጥ ተደርጎ የተቀመጠው። ይሄኛው ደግሞ እዚህ ገዳሙ ሲመጣ ኃጢአት ሰርቶ ነው ጠንቋይ ነበር ምናምን ነገር ተብሎ ያለ ይሄ ጭንቅላቱ ነው፣ የሰውየው ጭንቅላት ይሄ ደግሞ የሰውየው ቅሪተ አካሉ ነው።
እግሩ፣ ጥፍሩ፣ እጆቹ ማለት ነው። ይኸውልህ እና እዛ እንደ አምድ አቁመውታል። የደብሩ አስተዳደሮችን ድንጋይ እዚህ ጋር እየነካኩ ነበር ሲያወሩት የነበረው ወንድም። የኔ ቪዲዮ አለኝ ማለት ቤቱ ተናገሩ፣ እውነቱን ነው። ቤቱ ያወሩበት ድምፅ አለ። የዛን ወንድም ድምፅ አውጥቼ የደብሩ አለቃ ምን እንዳሉ አሰማችኋለሁ ከፈለጋችሁ። እንዴ ግማሹን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። በረከቱ ካደረብህ አይቀር ተምዬ ከሙሉ ወንጌል ቤተክርስቲያን ወጥተህ ይህንን አጽም ወደ ማመን ነው የሄድከውና ልታሰራለት ይገባል፣ ልትስመው ይገባል። ይህንን አጥንት ስትዳስሰው ኃጢአት ይሰረይልሃል። ማን ያለው አጥንት በመዳሰስ ኃጢአት ይሰረያል ብላ ያለችው ማለት ኦርቶዶክስ። ያው የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን ይላል የተክለ ሃይማኖት ማለት ነው። የአባታችሁ መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ነው እንጂ ይላል። አጽም መዳሰስ እኔ በጥላቻነት ማወራ አይደለም። በኦርቶዶክስ ውስጥ ኃጢአትን ለማስተሰረይ የዘላለምን ሕይወት ለማግኘት የሰው የበሰበሰ የሰው አጥንት፣ የደረቀ የሰው አጥንት፣ እንደዚህ አይነት አጥንት አቅፈህ መተሻሸት፣ ማሽተት ሁሉ ጭምሮ ወንድሞች እናቶቼ፣ አጥንቱን ስታሸተው በረከቱ የጻድቁ በረከት አንተ ላይ ያድራል ይላል። ገድላቸው ማሽተት አጽማቸውን ስታሸት፣ አጽማቸውን ስትዳስስ ኃጢአት ይሰረይልሃል ይላል። በእውነት ቺ ቤተክርስቲያን የሐዋርያት ትምህርት የምታስተምር ይለኛል ጴንጤ ፊት መጥቶ ማለት ነው። እናንተ የሐዋርያትን ትምህርት መቼ አስተምራችሁ ታውቃላችሁ? የትኛው ሐዋርያ ነበር የቀደሙ የብሉይ ኪዳን አባቶችን አጽም የነካ ይድናል ብለው የሰበከ? የትኛው ነበር? አንተ የሙታን አጥንት ሰባኪ ሁሉ ማለት ነው። የቱ ጋር ነበር በሐዋርያቱ ትምህርት ላይ እንደዚህ ተብሎ የተጻፈው? ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ሌላ ድነት ማግኛ፣ ሌላ የኃጢአትን ስርየት ማግኛ አለ ብሎ ጳውሎስ የትኛው መጽሐፍ ላይ ነው የጻፈው? ከ13ቱ መጽሐፍት ወይ ከ14ቱ መጽሐፍት? ዮሐንስ በወንጌሉ ነው በራእዩ ነው ወይስ በመልእክታቱ ነው የጻፈው? ጴጥሮስስ ቢሆን ያዕቆብና ይሁዳስ ቢሆኑ እንድትነግሩ እንፈልጋለን። አሁን የአዲስ አበባ ጎረምሳ ሲጨንቀው እኛ አደባባይ ላይ ስናሰጣው ያኔ ሄዱ። አሁን እዚህ የሚያወሩት እነሱ ናቸው። ማንም አስተዳደሩ አይደለም እንደዚህ የሚላቸው። እኛ ወንድሜ አስተዳደሩ ነው ኢንተርቪው ያደረገው። ቪዲዮ አለኝ ስል ዳግዬ አላሳፍረም። እኔ አንተ ወንድም ሰው ልኬ ከአዲስ አበባ ደብረ ብርሃን አድሮ የሰሜን ሂድ አልኩት። ጀግና ነው። እግዚአብሔር ይባርከው። ሂድ አልኩት። ሄደ። ቀርጾት ነው የመጣው። እያንዳንዱን ጓዳ ጎርጓዳ። ኦኬ አጽም ያው እንትን ሴጣን ጠንቋይ አምላኪ ነበርና ያው በመጨረሻ ሰዓት ሲሞት ተገንዘው ሲቀብሩት እንደዚህ ሆኖ ይነሳልና ውሸት። በረከቱ ተሳታፉ። የበረከቱ ከበረከቱ ተሳተፉ። በእውነት ከዚህ አጥንት በረከት ኦርቶዶክሳውያን ልትሳተፉ ይገባል አይደል? እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ያለውን የጴጥሮስን መልእክት ትተህ እግዚአብሔር አብ ዓለምን ሲወድ ልጁን በመስጠት በመባረክ ከዘላለም ፍርድ የአብ በረከት ከሰማያት በልጁ በክርስቶስ ኢየሱስ በኩል የመጣውን አልቀበልም ብለህ በአጥንት ላይ የሚያድር ዘመሚት የበላው ስጋው የረገፈ ጥርሱ የረገፈ በናና ድንጋይ የሚሆን ሰው ርግብግቢቱን ብሎ የሚግደለው ምንም ይሁን ብቻ የሞተን የበሰበሰ አጥንት ወደ ማሽተት ወደ መዳሰስ ትሄዳለህ። በዚች ቤተክርስቲያን በኦርቶዶክስ ለኛ መኖር ደግ ነው ይላል ይመጣና ማለት ነው። ደግሞ እኮ ይል ብለው ቢሉ ጥሩ ነበር። እንደኔ አይነቱ ግን ከመቅደሷ ይቀድስ የነበረ ዲያቆን ስንወጣ ሳታውቃት እኮ ነው ኤርሚያስ የወጣው። ጴንጤዎቹ አዙረውብህ ይለኛል። ምንም አላዞሩብኝም ጴንጤዎቹ ብራዘርዬ። የሚዞር እና የሚጫጫስ ነገር ያለው እዛ ቤት ነው። ጴንጤዎቹ አዞሩብህ ብለህ ካልከኝ ይህን መጽሐፍ ነው የነገሩ። ይሄንን ቅዱስ የሆነ መጽሐፍ ሕይወትና መንፈስ ያለበትን መጽሐፍ ነገሩኝ። መጽሐፉ ደግሞ መድኃኔዓለም ምስክር ነው። ከዘፍጥረት እስከ ራእይ ድረስ በሙሉ ስለ ቅዱሱ ጌታ፣ ስለ አብ ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ ነው የሚያወራው። አንተና ትዝታው አንተ ዲያቆን ነበርክ፣ እሱ ቀሲስ ነበረ። ሳታውቋት ከወጣችሁ የቤተ ክርስቲያኗ አሁን ላይ ያሉ ዲያቆንና ቀሲሶች አያውቋትም ቤተክርስቲያኒቷን ማለት ነው። ስለዚህ እኛ ወንጌል አማኞች አለማወቃችን ሳይሆን የሚገርመው ቤት ውስጥ ያሉት አሁንም ያሉት ዲያቆናትና ቀሲስ አያውቋትም ማለት ነው ቤተክርስቲያኒቷን። ኤርሚያስ ካላወቁት አሁን ቤት ውስጥ ያለውም ዲያቆን አያውቃትም ማለት ነው። አያውቋትም። የሚገርም እኮ በእነ ተመስገን ነው አታውቋትም ተብለን የምንባለው።
በተመስገን እኮ ነው። ድቁናውን ይሰጡህና ግን አታውቃትም ይላል። ድቁናውን የሰጠችው ቤተክርስቲያን ሆነች አወክ ብላ መልሳ ደግሞ አታውቅም ትላለች። ስለዚህ ለሌሎችም ድቁና ስለሰጠች ድቁና የሰጠቻቸው ዲያቆኖች መዝሙረ ያሬድን ጨምሮ ማለት ነው አያውቁም ማለት ነው። አሁን የጨነቀ ሆነ እኮ አንተን አያውቁም ካሉ በራስ ያገኘው ድቁና አይደለም፣ አወክ ብላ የሰጠች ድቁና ነው። አወክ ብላ የሰጠችው ቀሲስነት ነው። ስለዚህ አታውቅም ካለች ለማያውቁ ቀሲስነትና ዲያቆንነትን ሰጣለች ቤተክርስቲያኒቷ ማለት ነው፣ አላዋቂ ለሆኑ ሰዎች። ይሄ ደግሞ ሌላ ጥያቄ ነው የሚያስነሳባቸው ማለት ነው። እኔ ግን ድቁናዬን የተቀበልኩት የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል አሁን ሞተዋል። ኦኬ፣ እሳቸው ባሉበት የአውራጃው ቤተ ክህነት አባ ዘርአ ብሩክ ባሉበት ከ6 ወረዳዎች ነው ከ7 ወረዳዎች በደቡብ ምስራቅ ኦሮሚያ ክልል አርሲ ዞን ማለት ነው በተወለድኩበት አካባቢ ከነበሩ ወረዳዎች ውስጥ በሌሎችም ወረዳዎች ውስጥ ያለ ከ7 ነው ከ6 ወረዳዎች የተሰበሰቡ ወጣቶች፣ ዲያቆናት፣ ካህናት፣ መርጌቶች ሁሉ ጭምር ባሉበት ለካህናቱና ለዲያቆኑ ስልጣነ ክህነት ሰጥተውናል። አቡነ ናትናኤል የአርሲው ሊቀ ጳጳስ ያው እዚህ መጥቶ ያምታታል። እንደ አንተ አቡነ ማናልኩ ናትናኤል ሞተዋል። አሁን የትግራይ ተወላጅ ናቸው። እኚኛው የኦሮሚያው ተወላጅ አሁን በህይወት ያሉት ናቸው። አቡነ ናትናኤል በእሳቸው ስም የሚጠሩት አቡነ ናትናኤል የአርሲው ሊቀ ጳጳስ የኔ መንፈሳዊ አባት ድቁና የሰጡኝ እኚህ ናቸው። ሹሽ ትላለ ሹሽ ኦርቶዶክሳውያን ከኚህ አባት እጅ ቡራኬ ተቀብያለሁ። የኚህን አባት እግር ስም ያለሁኝ በፊት ለፊታቸው ቆመን እሳቸው ባሉበት የጠቅላይ ቤተ ክህነቱም ዋና ስራ አስኪያጅ የነበሩት የአውራጃው ማለት ነው አባ ዘርአ ብሩክ ባሉበት ከመልከ ማርያምና አይቲንክ ከውዳሴ ማርያም አንድ ክፍል ደርሶኝ በጣም ብዙ ተማሪ ስለነበር ማለት ነው ከውዳሴ ማለት ከመልከ ማርያም ለዝክረ ስምኪ ነው የደረሰኝ። ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዑዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለጽባሁ ወይነ ፍቅር ከያዚዝ ብሎ የሚለውን ክፍል ለእኔ ደርሶኝ እሳቸውና በአውራጃው ቤተ ክህነት ስራ አስኪያጅ ፊት ቀርቤ ተፈትኜ የደብሬ አብረውኝ ድቁና የተቀበሉ ከ20 ምናምን ነገር በላይ የሚሆኑ ዲያቆናት አሉ። እየሰሙኝ ነው፣ ይሰማሉ፣ ያቁኛል። በባለፈውም አብሮ አደጎቼን አምጥቶ ቀሲስ ዲበኩሉ ሲያስጠይቅ አዎ ከወንድሜ ካበበ ጉልላት ጋር አብሮ ሲቀድስ ነበረ፣ ባልንጀራ ናቸው ብለዋል። አታምታታም አልኩ። አታምታታም። ወፍ ዘራሽ ዲያቆን አልነበርኩም። ኦኬ፣ እዛ ተምሬ ቀዳሽ ነበርኩ። እዚህ ግን በጸጋውን የወንጌል ሰባኪ ነኝ። ስለዚህ አታምታቱም። እኚህ አባት ከኛ አባት እጅ ነው ድቁና የተቀበልኩትኝ ተፈትኜ። አንድ ዲያቆን የሚፈታው ነው ተፈትኜ ማለት ነው። ተንሱ ለጸሎት ብዬ እምቀድስ እኮ ዲያቆን ነበርኩኝ። በዚህ እጆቼ በእርፈ መስቀል በማንኪያ ደሙን የምሰጥ የነበርኩ ሰው ነኝ። ወይኑ ማለት ነው። ህፃናት ሲጠመቁ ከካህኑ ጋር አብሬ አጥማቂ ነበርኩ። መጾረ መስቀሉን እኔ ይዤ ካህኑ ጽናውን ይዞ ዳር ትይዛለህ ስልህ ማጠፊያው ሲቸግራችሁ ኦርቶዶክስን አታውቃቱም ትለታለህ። በዚህ ቤተክርስቲያን እናውቃታለን እንጂ ኦርቶዶክስን ማን አንተ ብራዘርዬ፣ አንተ ነው ኦርቶዶክስን የምትነግረኝ? ከሰሜን ሸዋ እስከ አንዳ ቤት ማርያም ድረስ ጎንደር፣ ደቡብ ጎንደር አንዳ ቤት ማርያም እዛ ድረስ ተንከራትቼ የተማርኩ ሰው ነው። የቆሎ ትምህርት ቤት አሁን ነው ኢየሱስ ቦምቦሊ ነው ያደረገኝ። ጌታዬን ስቀበል ድንቡሽቡሽ ብዬ የምታይ አንተ ውበቴ ሁሉ ተመለሰ። ግርማው በእኔ ላይ የፊቱ ብርሃን ሲበራልኝ ኢየሱስ በውስጤ ሲገባ ታሪክ የተለወጠ እንጂ ቆንጅዬ ባላገር ቆንጅዬ የገጠር ዲያቆን ተምሬ ቀዳሽ የነበርኩ ሰው ነኝ። አታምታቱ። አሁን የተጠየቀው ሰይጣንህን እንትን በል ነው። የምን ያዙ ይልቀቁ። እኚህ ናቸው የኔ አባት የነበሩት። አርፈዋል። አሁን ቁመታቸው በጣም አጭር ናቸው። አቡነ ናትናኤል የአርሲው ሊቀ ጳጳስ ማለት ነው። ኦኬ፣ የምን ማምታታት ነው? ኤርሚያስን አያውቋት? እኚህ ናቸው። እኚህ እሳቸው ናቸው። እኚህ እሳቸው ናቸው። አሁን ግን አርፈዋል። ስለዚህ አንዱን ይምረጡ ኤርሚ።
አላዋቂ ለሆነ ዲያቆን ድቁና ቤተክርስቲያኒቷ የምትሰጥ ከሆነ አሁን ላይ ያሉትም ዲያቆኖች አላዋቂ ናቸው ማለት ነው። አንዱን ይምረጡ። አሁን የእነሱ አለማወቅ ማወቅ አይደለም ዋናው፣ ቤተክርስቲያኒቷ ኃላፊነት ትወስዳለች ማለት ነው። አንዱን ማመን አለባት። ወይ አላዋቂ ለሆነ ዲያቆን ሰጥቻለሁ ማለት አለባት፣ ወይም ደግሞ አይ ያውቃታል ግን በድቁናው መስጠቴ ይጸጸታለሁ ትበል። አንዱን ትምረጥ። ለሁሉም እሷ ነች ምንጩ፣ ተጠያቂዋ እሷ ነች። አላዋቂም ካለች ተጠያቂ እሷ ነች። ስለዚህ አሁን ማጣፍ ያጠረው ሆነ ማለት ነው። ራይት ይመልሱልን። አሁን ይምጡና ጽሁፉን አምጡ ካሉ ይኸው አባት ቆመው ገድሉን እያነበቡ ነው። ከፈለጉኛ እዚህ እናስነብብሃለን ማለት ነው። በጽሁፍ አስቆመቁመሃል። ይኸው እሳቸው ያነበቡት በሙሉ እዚህ ጽሁፉ አለ፣ በሙሉ በፒዲኤፍ ማለት ነው። መጽሐፉን ለመግዛት የመጀመሪያው ህትመት አልቆባቸው ሁለተኛውን ህትመት አደራ ብለናቸው ነው የመጡት። ሲታተም ንገሩን ገንዘብ እንልካለን ብለን። ምናልባት መጽሐፉ 200 ብር በኢትዮጵያ ብር ቢሸጥ ገድሉ እኔ 400 ብር ልከፍል ማለት ነው። ቃል ተገባብተን የሻይ ሰጠናቸው አደራ ብለን የደብሩን አለቃ እንደዚህ ነው የመጣሁት። ስራችን ጥንቅቅ ያለ ነው ብራዘር። ዝም ብሎ እንደዚሁ መለፍለፍ አይደለም። ተናገሩ እውነቱን ብሎ ቤት ከፍቶ እዚህ ተሰብስቦ ወንድሞቼ የሚዋሹበት እህቶቼ የሚዋሹበት አንዳች ምክንያት የለም። እኛ እግዚአብሔር እንፈራለን። ኦኬ እንደ ኦርቶዶክስ ዝም ብሎ ጴንጤ ድመት ስጋ የሚያቆርብ እንትን ምናምን ነገር እያልን እኛ ስም እነሱ እንደሚያጠፉት እኛ እንደዛ እናጠፋም። እኛ ስም ለማጥፋትም አይደለም። ግን ሰይጣን እንዴት አመልኩታላችሁ? አንተ ለሰይጣን እንዴት ቤተክርስቲያን ሰርተህለት ህንፃ ቤተክርስቲያን አንጸህ ሰላም ለዝክረ ስምከ እያልክ ብለህ ትለዋለህ? እንዴት ለሰይጣን ህዳር 29 ቀን ልታከብረው አውቶቡስ ተከራይተህ ችኳንታ ተከራይተህ ከአዲስ አበባ ባንዲራ ለጥፈህ አልጋ በአልጋ ነው መንገዱ ወደ ጽዋ ለጽድቅ ሲሄዱ እያልክ የአየር ላይ ጋኔን ይኸው ፎቶ እዚህ ጋር አይኑ ይኸው ቀንዱ ይኸው ከሰላሊያው ረጃ 300 ሰው የሚሸከመውን እንጨት ተሸክሞ ወደ አቡነ ተክለ ሃይማኖትና ወደ ማናቸው አብረውት ያሉት አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ገዳም እየተሸከመ ይሄድ የነበረ ይህን ሰይጣን እንዴት ቤተክርስቲያን ሰርተህ ታቦተ ህግ ቀርጸህ ህዳር 29 ቀን መድበህ በአማላጅነቱ ትላለህ? ይህንን ህዳር 29 ምን የሆነበት ቀን ነው? የዓመታዊ ክብረ በዓሉ የሚከብርበት ያረፈበት ቀን ነው። የሞተበት ነው አይደል? አዎ የሞተበት ማለት ነው። አሃ ሰይጣን ሞቷል እንዴ? ለካ ክርስቲያኑ ነው ሞቷል ለካ ሰይጣን። ታዲያ ዛምን ከዛ ደግሞ አረገ ይላሉ። አረገም አሉ እኮ ኤርሚ። አሁን እኮ መሰለህ አሁን ሰይጣን ሞቶ አርጓል። ስለዚህ ማንን ነው ቤተክርስቲያኒቱ አሁን የምታስወጣው? አጋንንትን እያስወጣች ነው አይደል? በየእንትኑ በጸበል በምናምን ምንድን ነው? ዘመዶቹን ነው አክስት አጎቱን፣ የሰይጣንና አክስትና አጎት ነው እያስወጣች ያለችው በጸበል። ሰይጣን እኮ የለም አሁን ኦርቶዶክስ ጋር ሰይጣን የለም። ኦልሬዲ ሌላ ሰይጣን ስንት ሰይጣን ያለው? አንድ ሰይጣን ካለ እሱ ክርስቲያን ከሆነ ከዛ ካረፈ ከዛ ካረገ ማንን ነው ቤተክርስቲያኒቷ በጸበል እያስወጣች ያለችው? መልሱ። ይሄ መጠየቅ ያለበት ጉዳይ ነው። እኛ ከዚህ ከቤተክርስቲያን ስንገስጸው ውጣ ብለን ስንለው ከሙሉ ወንጌል ከቃለ ሕይወት እዛም ሄደውን ነው አየህ። እዛ ክርስትና አጥምቀውት ወስመ ጥምቀቱ ገብረ እግዚአብሔር ይሉታል። ምናልባት ለቫኬሽን እየመጣ ይሆን የሚያስወጡት ኤርሚ እየተመላለሰ እንዴት ኧረ በጌታ ደግሞ እኮ አርፈው ቢቀመጡ ጴንጤ ላይ ዛሬም እጅን ትቀስራለህ እንዴ? ሌላው ጴንጤ ጸጥ ይላል። እኔና ዳጊ ብቻ እናስቆማቸዋለን። ወንድምነት ዳኒና እህትየው እብራዊት ማለት ማነው እህትየው ሜርሲ ሆነን ማለት ነው። ቀጥ ነው የምናደርጋት በመረጃ ያለ ማስረጃ እናወራም። ሌላው ጴንጤ ያምልክ ጌታን ምን ቦታቸው እዚህ ውስጥ ይገባሉ። ለእነሱም በኢየሱስም እያሉ ነው የሚሉት። ይሄ ይመለካል በኦርቶዶክስ። ይሄ ስዕል አድህኖ ነው። ለስዕሏ ስገዱ እንደሚባለው ለዚህ ስዕል ይሰገዳል በኦርቶዶክስ። ግን የእናቱ ዥንጉርጉር የሚለው አልገረመም? ደምረው ቀና ያለ ነው። ይሄ ጠቆር ያለ ነው። እንዴት እንደዛ ሆነ? አባቱ ጠቆር ያለ ነው። አባቱ ጠቆር ያለ ነው። ደሜ እንደመለስ ያለ ነው። እንዴት ነው? ኧረ ራሴን አሳቀኝ። ለእውነት እንዴት ነው ግን? አባትና ልጅ ምንም አይገናኝም። የጠባይም የመልክም የምግባር ግን ይመሳሰላሉ። አባት ሪፖርት በጣም የተደረገ ነው። ኤርሚ በጣም ዛሬ ፈራረስ ቃል ሪፖርት የተደረገ ከጨረስን በኋላ መሆኑ ደስ ይላል።
ቦምብ ቢኖር ይወረውራሉ። እሺ ወንድምነህ ሰላም ይበል። በዛው የሚቀጥል ካለ አይመጡም። ምን ቦታቸው ይመጣሉ? ምን ቦታቸው ይመጣሉ? በዛቲ ዕለት አይረፈ ምናምን ነገር ብሎ ይላል። እዚህ ይመጣና በዚህች ዕለት አባታችን ጽዋለ ጽድቅ ያረፉበት በዚህች ዕለት አባታችን ጽዋለ ጽድቅ ሚት አድርገው ስንሰጥህ ታወራለህ። ኦኬ በጌታችን በኢየሱስ ክርስቶስ አምኖ ከዘላለም ፍርድ መዳን ይሻልሃል ወይስ ይህንን ጭራምና ቀንዳም ሰይጣንን ማመን ይሻልሃል? ኦርቶዶክሳውያን ወገኖች ቆይ በምንኛ አማርኛ ስንነግራችሁ ነው አንተ የምትሰማው? እንደኔ አይነት ዲያቆን፣ እንደ ትዝታው አይነት ቄስ፣ እንደ ሜሎስ አይነት መምህር፣ እንደ ዳጊ አይነት ዘማሪ፣ እንደ ወንድምነት አይነት ወንጌላዊ፣ እንደ እህትየው አይነት በጌታ ያመኑ እህቶች ስንነግራችሁ በመረጃ አስረግፈን ያልሰማ አንተ በምንድን ነው የምትሰማው? እኛ እኮ ግቡን የፈለግነው ሰውን የማብሸቅ ጉዳይ አይደለም። እውነቱን ግን እንነጋገር ከተባለ ጀርባዬን ሳላዞር ምነግርህ ሰይጣን ኦፊሻሊ በኦርቶዶክስ ይመለካል። ቀን ተሰይሞለት ታቦተ ሕግ ተቀርጾለት ታቦቱም ቆሞ ቅድም አሳይቻችኋለሁ። ገዳም ተገድሞለት ገድል ተጽፎለት በአማላጅነቱ ይባላል። ይሄ እዚህ ፊት ለፊቱ ላይ የምታዩት ይኸው አይኑን ይልኝ በአማላጅነቱ በረከቱ ይደርብንና ይሉሃል። ሰይጣኑ የረገጠውን ገዳም ሄደ አፈር ዘግነሽ አምጪልኝ፣ ጸበል እንደምንም ገዝተሽ ይዘሽልኝ ነይ ማለት ገዝተሽ ቀርተሽ ይዘሽልኝ ነይ ብለው ይላሉ። አንተ ወንድሜ ኢየሱስ አይሻልህም ወይ? እህቴ ኢየሱስ አይሻልህም ወይ? ከዚህ የበለጠ ውድቀት ምን ትወድቃለህ? ከዚህ የበለጠ ውድቀት ምን ትወድቂያለሽ እህቴ? ቤተሰቦቻችሁን አስመልጡ። እናቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን አስመልጡ። በተለይ በወንጌል የምታምኑ ወንድሞችና እህቶች ያንተ ክርስትና የኔና ያንተ ክርስትና እሑድ እሑድ ቸርች እየሄዱ ሃሌሉያ ማለት ብቻ አይደለም። ኦኬ እሱ አንድ ፓርት ነው። ልክ ነው። በህብረት ተሰባስበን ጌታ እናመልካለን። ምንም ጥርጥር የለውም። እዚህ ዓለም በሙሉ የቤተክርስቲያን አገልጋዮች ነን፣ የመድረክ አገልጋዮች ነን። ግን እሱ ለእሱ ብቻ ህይወት አይደለም የተጠራው። ጌታ እናመልካለን። አዎ በኑሯችን እናመልካለን፣ በቃል እናመልካለን፣ በተግባር እናመልካለን፣ በድርጊት በቅድስና እግዚአብሔርን በመፍራት ህይወት በጽድቅ ኑሮ እናመልካለን። ከዛስ ጎን ለጎን እንደው በሚበልጠውስ የጌታን የኢየሱስ ክርስቶስን ሞቱና ትንሣኤውን ብሎ ማዳኝነቱ ለህዝብና ለአሕዛብ እንመሰክራለን። በክርስቶስ ኢየሱስ ላይ የተነሳውን ኢየሱስ ክርስቶስን የተጋፉትን እርኩሳን መናፍስትን የሰውን ኃይል ሁሉ ጭምር እንቃወማለን። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። አእምሮን ለክርስቶስ ለመማረክ ማለት ነው። በክርስቶስ የክብሩ ወንጌል ብርሃን በልባቸው ያለ ጨለማ ሲበራ ነው የሚያውቁት። ጨለማ የሆነውን ዲያብሎስን እኮ ያመኑት በጨለማ ውስጥ ስላሉ ነው። አባቶቻቸውም በድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት ከዚሁ የተነሳ ነው። ልንረዳቸው ይገባል። አየህ በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። አንተ ጳጳሱ በድቅድቅ ጨለማ ውስጥ ነው ያለኑት ብለው ሲሉ አንተ ቁጭ ብለህ እጅን አጣጥፈህ ቁጭ ብለሃል። ምንም ሳትነካካ የትምህርት ጊዜ እና የእሑድ አምልኮ ጊዜ ቃለ ሕይወት ትገባለህ፣ ትወጣለህ። በቃ ምንም ሳትነካካ ቀጠና ሁለት ትሄድና ቆንጅዬ ወንበር አለ። አሁን እንደ ድሮ አግዳሚ አይደለም። ምንም ሳትነካካ ምህረት ትመጣለች ወይ አዜብ ትመጣለች ወይ ዳጊ ይመጣል ወይ ተከስተ ይመጣል ወይ አውታሩ ይመጣል፣ ይዘመርላል ወይ ቤተክርስቲያን ኳይሮች አሉ ይዘምራሉ። ሃሌሉያ ነው በቃ። ቅዳሜ ወጥተህ ግን ስበክ ስትባል አሰብክም። ተናገር በጨለማ ውስጥ ላሉት ብርሃን ይብራ ብሎ ያለ እግዚአብሔር ተናገር የክርስቶስን የክብር ወንጌል ብርሃን ተብራት ማዛጋት ትጀምራለህ። የኔው ወንድም ቤተሰቦች የቤተሰብ ወሬ ነው የምናወራው። መሰረተ ክርስቶስ ትሄጃለሽ፣ ቆንጆ ወንበር አለ፣ ቁጭ ትያለሽ። ጌታ ይመስገን ይጸለያል፣ ቃል እግዚአብሔር እንሰማለን። ጥሩ እኮ ነው፣ እያቃለልኩ አይደለም። ከቸርች መቅረት የለብንም። ግን በቃ ትውልዳችን ይህንን ሲያምን እናተ ለዚህ ስትደፋ
ለዚህ ታቦት ተቀርጾለት እዚህ ፊት ለፊት ላይ ለምታየው ቀን ተሰይሞለት በረከቱ ይደርብሽና በረከቱ ይደርብህና በረከታቸው ይደርብንና እየተባባሉ ትውልድ ወደ ሞት ሲነዳ ትውልድ ወደ ሲኦል ሲነዳ ውስጥን አያቃጥልህም? አንቺ ምንም ግብግብ አያረግሽም? ተነሳ፣ ወንጌሉን ያዝና መጽሐፉን አንሳው። መጽሐፉን አንሳው። መጽሐፉን አንሳው። እውነቱን ግለጥ። የእግዚአብሔር ልጅ ኢየሱስ ያድናል በል። ጩህ ጩህ አለው ነብዩን። ምን ብያለ ጩህ አለው? ጩህ በኃይል ድምፅህንም አንሳ። ለሕዝቤ መተላለፋቸው ለያዕቆብ ቤትም በደላቸው ንገር አለኝ ይላል ኢሳያስ። አየ ነቢያቱን ሲያስጮሃቸው የነበረው እግዚአብሔር ዝም ብሎ የማስጮህ አባዜ ስላለበት አይደለም። ጩህ በኃይል። ምን ብዬ ልጩህ አለው? አሁን ጩህ ተብለህ ስትባል ምን ብዬ ልጩህ ይባላል እንዴ? ጴንጤ እንደዛ ማለት አለበት? የለበትም። ኢየሱስ ያድናል ነው የምንለው። ኢየሱስ ጌታ ነው ነው የምንለው። ኢየሱስ ሰውን ይወዳል ነው የምንለው። ኢየሱስ ሰውን ይወዳል። ሰውን በመውደዱ ለሰው ልጆች መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ለእኔና ለአንተ፣ ለአንቺ፣ ለዓለሙ ሁሉ። ስለ ነፍሴ ነፍሱን ያኖራት አንድ ወዳጅ ነው ያለኝ። እንዲህ አይነት ጋግርታም ጋኔን አይደለም ነፍሱን ስለ ነፍሴ ያኖራት። በዚህ በስዕሉ ላይ የምታዩት ነፍሱን ስለ ነፍሴ ያኖራት፣ ስለ ነፍሴ ያኖራት አንድ ጌታ ነው። አንዱ ጌታ ነው። ቤተ ክርስቲያን ሰይጣንን ስታመልክ ቤተ ክርስቲያን ተብላ ተጠርታ ዝም ጭጭ። በእኛ ያምራል ወንድሞቼ እናቶቼ፣ በእኛ ያምራል ወይ እኮ ነው የምለው። ያምራል በአንቺ እህቴ፣ በጌታዊን ሸዋ እህቴ፣ ያምራል በእኔና በአንተ። አመዳችን እኮ የተራገፈው በእግዚአብሔር ልጅ ነው። ሞገስ እኮ ያገኘነው በእግዚአብሔር ልጅ ነው። ህይወት እኮ ያገኘነው በእግዚአብሔር ልጅ ነው። ቀኙ ስለደገፈን፣ የፊቱ ብርሃን ስለበራልን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን፣ አንደበታችንን ለጉመን መቀመጥ የለብንም። እናትህን ጨቀጨከኝ አለች አይደለ? ጨቅጭቃት። በምን? ኢየሱስን በመንገድ ጨቅጭቃት። የኢየሱስን ወንጌል በመንገድ ማንደፍረው ትውልድ የለም። አጭርና ግልጽ የኢየሱስን ወንጌል በመንገድ ትውልድን እንደፍራለን። እነኚህ እኮ በጣም ደፋሮች ናቸው እናንተዬ። ጴንጤ ማለት አይኑን ታጥቦ ማነው አይኑን በጨው ያጠበ ደፋር እኮ ነው። በየሄዱበት እኮ ነው የሚያወሩት። እንደው ምን ጉዶች ናቸው። በኪዳነ ምሕረት እኮ ነው የሚሉህ። ምክንያቱም ጴንጤ ሲያወራ ነው የሚታወቀው። ምን እያለ ያድናል ጌታ፣ ያ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ጌታ ነው ነው እኮ የሚሉት እናቶቻችን ሁሉ ጭምር። አሁን በጣም ብዙ ጨዋ ጨዋ ሆነው የተቀመጡ አሉ። መድኃኒዓለም ይፋረደኝ አልኩሽ። ቸርች ውስጥ ቁጭ ብለሽ ወንጌል የማትናገሩ በጌታ ያመናችሁ፣ የጴጥሮስን መልእክት ቸርች ብቻ ስንሰብክ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱም በጎነት እንድትነግሩ ተብሎ ሃሌሉያ። ልክ እኮ ነው። ካፌ ቁጭ ብላችሁ አብራችሁ የምጠጣውን ጓደኛህን ታውቃለህ ወይ? ኦርቶዶክስ ብለህ ይህንን ስክሪንሾት አድርግና ይሄ እኮ በኦርቶዶክስ ውስጥ ይመለካል ታውቃለህ ወይ ብለህ አሳየው። ለእናቶቻችሁም አሳዩአቸው። እቴቴ እስቲ ቆይ ግድ የለሽም አይዞሽ እትዬ፣ እማዬ እስቲ አትቆጪ፣ እታ አበባ እስቲ ቆይ ተረጋጊ፣ ግድ የለሽም ይሄንን ስዕል አድኖ ታውቂዋለሽ እንዴ ብላችሁ አሳዩአቸው። ያገኘኑ ከቤተክርስቲያን ይሁን ከነጭራው ጭምር ማለት ነው። ከነጭራው ጭምር ያገኘኑ ምንጭ ከኦርቶዶክስ ተዋሕዶ ቤተክርስቲያን ተገኘ። የነብዩ መሐመድም ተገኝቷል። ቤተክርስቲያን ውስጥ ዕጣን እየታጠነለት የነብዩ መሐመድ ፎቶ ማለት ነው። ከነግመሏ ጭምር ቁጭ ብሏል ገዳም ውስጥ ዕጣን እየታጠነለት በሳቸው መጀን እየተባለ ማለት ነው። እኔ ቤተሰቦቻችሁ እንዲድኑ አትፈልጉም እንዴ? ወንድም ትውልድ እንዲድን አትፈልጉም? ወንድሞች እናቶች ያው እንደዚህ ክሽን ብሎ መጥቆራ ከነጭራው ጭምር ይሄ በኦርቶዶክስ ቤተክርስቲያን ውስጥ ታቦት ተቀርጾለት ቀን ተሰይሞ ከነጭራው ጭምር ይመለካል። ኦኬ። የዚህ ሰይጣን አባቱ ፈረጎ ይባላል። የጻፈችው ኦርቶዶክስ ናት። ገድሉ አለ፣ ታቦቱም አለ፣
ገዳሙም አለ እና የዚህ ሰይጣን አባት የሆነች ሴት አግኝቶ እዚህ ተጉለት አውራጃ ላይ ደክሞ አተኛቸው የሆነ መንገድ ላይ እና ነገርየው ፈረጎ የሚባል ነው የዚህ አባት። ይሄ መጥቆራ ነው የአባቱ ስም ፈረጎ ነው። መጥቆራ ፈረጎ ማለት ነው። እና ይሄ ፈረጎ የሚባለው በአየር ላይ እየተንገዋለለ እያለ ጋኔን ነው። በክንፉ እየበረረ ሲሄድ የሆነች ተጉለት አውራጃ ውስጥ እንደ ቅላላ ነው እንደ ልቃቃ ነው የሚባለው ቦታ ላይ ተኝቷ እኩለ ቀን አካባቢ ላይ ጋደም ብላ ያገኛታል። ሰይጣን ሆዬ እና ሲያገኛት ይጠጋትና ለምን ከአንቺ ጋር አልተኛም ብሎ ይላታል። ምን ሊያረግ? የግብረ ስጋ ግንኙነት አምሮት። የዚህ አባት ማን ነው? ፈረጎ የሚባለው የአየር ላይ ጋኔን። ሰይጣን የግብረ ስጋ ግንኙነት ያምረዋል ነው ብለምትለው ኤርምያስ? አዎ። ኬት አገኘው? ኦርቶዶክስ ነገረችኝ። እና በተኛችበት ሴትዮዋን እዛው አፍኖ ያው ነገርየውን ኮመኮመ ማለት ነው። እንግዲህ መጸነስ አይቀርም። በምኑ ግን ተብሎ ሲባል ቅድም ዳጊ ታች እየለፋ ነበር። እኔ እስከዛሬ ድረስ ያላየሁት አትኩሬ ትኩረት ሰጥቼ ያላየሁት ነገር ማስረገዣው ነገር እዚህ ጋር ተንጠልጥሎ አይታይም። ጭራው ተንጠልጥሎ እንደሚታየው ማስረገዣው ግን አይታይም። ኦርቶዶክስ ግን አስረገዘ ትለናለች። በምን እንዴት? ሴትየቱን ተገናኛት ነው የምትለው። ግልጽ ነው አይደል? ዳጊ ነው አስተውሎ ያየው። አይ ያኔ ደግሞ ብሉቱዝ አልነበረም። በብሉቱዝ እንዴት ያለ እኮ ችግር። አቤቱ ጌታ ያሉትን እኮ ኦፕሽኖች ለእነሱ እኮ ስንል ተጨነቅን እኮ። ልንደጋገፋቸው ብንሞክርም ልትደጋገፈው የምትችለው ነገር አለም። ይሄም እንትን ማለታቸው ነው ብለህ የምታስተካክለው ራሱ አይደለም እኮ። ይሄ እኮ በጣም እኮ አሁን ገድሉን አስተካከላለሁ ብሎ ከተነሱ ቸርቹ ሊዘጋ ነው። አስበዋል? ብዙ ነገር የሚነካካው መጽሐፉን አሁን አስተካክላለሁ ቢሉ እንዴ የተገባው ቃል ኪዳን አለ። ታቦት ሊነካ ነው። ኧረ እና በምን እናርግላችሁ? በብሉቱዝ የለ እንደ ድሮ በኢንፍራሪድ የለ በምንም ብናደርገው ሊሆን የማይችል ነገር የተፈጠሩ። አሁን ይሄ ሰው ነው እንግዲህ አጋንንቱ ሴትዮዋን ሲገናኛት መጸነስ አይቀርም ጸነሰች ይላል መጽሐፉ። ከዛ ሲወለድ ይሄ ሰው ይሄ ሰይጣን ተወለደ። ሴትዮዋ ሰው ናት። አስረጋጁ ፈረጎ የሚባል የአየር ላይ ጋኔን ነው። አስረግዟት የወለደችው ልጅ ጋኔን ነው። ይኸው ስሙ መጥቆራ ይባላል። የክርስትና ስሙ ጽዋለ ጽድቅ። ቁመቱ 60 ክንድ ነው። 40 ክንድ ያህል ነው ቁመቱ ሲወለድ ሰይጣኑ ማለት ነው። 60 ነው 40 ክንድ ያህል ነበር ይላል። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ጸሎት ነው ቁመቱ ሽሪንክ አድርጎ በሰው ቁመት የሆነው ማለት ነው። የሰይጣን መልኩም ከላዩ ላይ የለቀቀው በወንዝ ውስጥ ሲያጠምቁት ነው። ከአርያ አጋንንት ወደ አርያ ሰብ ቀየሩት ይላል። ከሰው አርያን ማለት ከሰይጣን አርያነት ከሰይጣን መልክነት ወደ ሰው መልክነት ተቀየረ ይላል። ወንዙን ቅድም አሳይተናል የተጠመቀበት። በጣም የሚገርመው አሁን እዚህ ማስረገዣው የጠፋ ምናምን ነገር ብሎ የሚለው አይደለም። እሱ ግን በጣም የሚገርመው ለዚህ ሰይጣን መልክ ተደርሶለታል። ሰላም ለዝክረ ስምከ እየተባለ፣ ሰላም ለኩልያቲከ እየተባለ፣ ሰላም ለአስናኒከ እየተባለ፣ ለጥርስህ እየተባለ፣ ሰላም ለከርስከ እየተባለ፣ ለሆድህ። ይሄኛው ጉዳይ ምን ይባላል? ይሄ የተንጠለጠለው ነገር በግዕዝ ዳጊ ግዕዝ በደንብ ትችላለህ አሉ። ምንድን ነው የሚባለው? ይሄ የተንጠለጠለው ጉዳይ ሰላም ለጭራህ ነው የሚሉት? ምንድን ነው የሚሉት? ያው ከነ መቀመጫው ጭምር ሙልል ብሎ የወረደ ማለት ነው። ይሄንን ኦርቶዶክስ ኦፊሻሊ ነው እያመለከችው ያለችው። ወንድሞች እናቶች፣ ጓዳ ጎርጓዳዋን ስንበረብር ስንፈትሽ ያገኘናት እጅ ከፍንጅ ማለት ነው። ልታስተባብሉት አትችሉም። ኢየሱስ ይሻላችኋል። መጽሐፍ ቅዱስ ይሻላችኋል። ኦኬ ዳጊ ማነው? ዳንዬ ወንድምነት መቀጠል ትችላለህ። ቴንኪው
ሶሪ ረጅም ሰዓት አቆየው። ዳኒ ያለ ሰላም ብያለሁ። እንዴት ናችሁ ሁላችሁ? ጌታ ይመስገን። እግዚአብሔር ይመስገን። ወንድምነት አሜን። በአሁን ሰላም ብያችኋል። እንዲህ ሰላም ለማለት ያክል ነው። ያለሁበት ቦታ አይመችም ለማውራት እና ጸጋ ይብዛላችሁ። እሺ ቴንኪው ወንድምነት ጸጋ ይብዛልህ። ተገርዟል አልተገረዘም ሮያል ይመልስላችኋል። አቡነ ተክለ ሃይማኖት ገርዘውታል። የመጀመሪያውን ባህር አልቀም የተባለውን ባህር ዳር ላይ ያገኙትን ሮያል ይመልስላችኋል። ኦኬ ተመለስ። እሺ ኦኬ ወንድምነት አስወጥቶታል። እሺ ሌላ ሰው ካለ መምጣት ይችላል። እኔ አላየውም መገረዙን አለመገረዙን የዚህኛው ሰይጣን። አቡነ ተክለ ሃይማኖት ግን የገረዙት አንድ ሰይጣን አለ። እሱ ቀደም ብሎ እዚህ ባህር ዳር አካባቢ ላይ የነበረ ነው። ባህር አልቀም ይባላል የክርስትና ስሙ። የሱኛው ደግሞ ነው ባህር አልቀም የዓለማዊ ስሙ ነው። ክርስቶስ ሐሬዮ ነው የሚለው ክርስቶስ የመረጠው እንደማለት ነው። ኑ እስኪ መልሱልን ኦርቶዶክሳውያን። ዳጊሻ ማንም አይመጣም ስልህ ማንም አይመጣም። ምን ቦታቸው ይመጣሉ? እሺ ቤት ውስጥ ቤተሰቦቻችሁ ከቤተሰቦቻችሁ ጋር ወይም መስሪያ ቤት እያያችሁ ጥያቄ የጠየቋችሁ ሰዎች ካላችሁ እስኪ አንዳንድ ቁጥር ጻፉልን። ቤት ውስጥ ወይ መስሪያ ቤት ሚስትም ትሁን ወይ ባል፣ ወንድሞችም ይሁኑ እህቶች ወይ ጓደኛ አጠገባችሁ ጥያቄ የጠየቋችሁ እና ገብተው መጠየቅ የፈሩ ግን ጥያቄ የጠየቋችሁ ቤት ውስጥ የትኛውን ቦታ ላይ ሆናችሁ ምንድነው የምትሰሙ ማለት ነው። እሺ ፕላንት እንዴት ነህ? አለን። እንኳን ደህና መጣህ። ከየት ቤተ እምነት ነው ወንድማችን? ፕሮቴስታንት። እሺ እታችሁን እናስማ። ቴንኪው። እሺ ስለዋሸ ነው ያስወረድኩት። አይደለም እኮ ይህንን ጭራቅ እያየ እንዴት ኦርቶዶክስ ነኝ ብሎ ይላል? የራሳችሁ ነው፣ የራሳችሁ ታሪክ። ቪዲዮ አለን፣ ጽሁፍ አለን፣ ማስረጃ ፎቶ አለን፣ ቪዲዮ አለን። ሰው ልክ ያለሁኝ አረጋግጫለሁ። እውነት ነው ነገርየው። ታፕ ኮፕሊንግ ሼር አድርጉት። ለምትሰሙ ሁሉ ይሄንን እናገራለን። ለምትሰሙ ሁሉ አዳኙ ኢየሱስ ነው። አዳኙ ማን ነው? ኢየሱስ ነው። በነቢያት የተሰበከ በነቢያት የተተነበየለት በሐዋርያት የተሰበከ ኢቭን በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከ የእግዚአብሔር ልጅ ቅዱሱ ጌታ ኢየሱስ ክርስቶስ ነው አዳኙ። በዘዳግም መጽሐፍት ላይ እግዚአብሔር ቃል ሲናገር ስለ እስራኤላውያን በሙሴ አፍ ሲናገር እኔ ዛሬ በፊት በረከትና መርገምን ሞትንና ሕይወትን አስቀምጫለሁ ብሎ ይለዋል። አንተና ዘርህ በሕይወት ትኖሩ ዘንድ ግን ሕይወትን ምረጥ ብሎ እግዚአብሔር ይናገራል እስራኤል ቤት። ካልሆነ ሞትን መምረጥ መብቱ ነው። ብቻ እግዚአብሔር ፊት ለፊቱ በረከትና መርገምን አስቀምጧል። ሞትንና ደግሞ ሕይወትን አስቀምጦ የፈለከውን ምረጥ የሚበጅህን ብሎ አላለውም። የሚበጀውን ጌታ ስለሚያቀለት ለሰው ልጅ ሕይወትን ግን ምትመርጥ ይሻላል አለው። ይሄው ነው የሆነው። አሁንም ኦኬ። የእግዚአብሔርም የሰው ልጆችም ጠላት የሆነ ዲያብሎስ እሱ በወደቀበት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። የት ስለነበር? በመላእክት ዓለም። ስለዚህ በአዳም መተላለፍ ምክንያት ብዙ ሰው በደለ፣ ወደቅን ሁላችን።
ለኃጢአት ባርነት ተላልፈን ተሰጠን። ከሕግ በታች ተዘግተን በእርግማን ውስጥ እንኖር ነበር። በበደላችንና በኃጢአታችን ሙታን ሆነን ሕይወት አጥተን ተቅበዝባዦች ነበርን። ከኤደን ገነት ጀምሮ ሁላችን እንደሚጠፉ በጎች ተቅበዘበዝን እንዳለ ኢሳያስም ጴጥሮስም ማለት ነው። አሁን ግን በእግዚአብሔር በኢየሱስ ክርስቶስ አምነን በስሙ ንስሐና የኃጢአት ይቅርታ አግኝተን ወደ ነፍሳችን እረኛና ጠባቂ እንድንመለስ የሞተልን ጌታ የእግዚአብሔር ልጅ ኢየሱስ የዳዊት ልጅ ኢየሱስ ኑ ወደ እኔ ብሎ ወደ እሱ እንድንመጣ ኢንቫይት አድርጎናል። ወደ ኢየሱስ ብንመጣ ምን እናደርጋለን? ምን ትሰጠናለህ? ኢየሱስ ብንመጣ አንተ ጋር ኑ ብለህ ያልከን ለምንድን ነው? ምን ልሰጠን ትችላለህ? ምንስ አለህና ብለህ መጠየቅ ትችላለህ። አይቆጣህም ጌታ ኢየሱስ። ለምን እንዲህ ጠየቀኝ አንተ ነውረኛ ባለጌ ብሎ አይልም። በትህትና ጠይቀው እንጂ ከጠየቀው ምን ልሰጠኝ ትችላለህ ብመጣ? ምን ልታረግልኝ ትችላለህ ብመጣ? ኑ ብለህ ዓለሙን ሁሉ የጠራኸው ምን ለመሆን ነው? ምን ልሰጠን ነው? ፍጻሜያችን እንዴት ልታደርሰው ነው? ልታስረዳኝ እፈልጋለሁኝ። ላውቅህ እፈልጋለሁኝ። ዓለሙን ሁሉ ነው ለዓለሙን ሁሉ ነው የሞትከው። ከዛ ደግሞ ዓለሙን ሁሉ ነው ወደ አንተ እንዲመጣ ኢንቫይት ያደረከው። ግን ምን ልሰጠን ነው ብለህ ጥያቄ ብታቀርብ ኢየሱስ ፊቱ አይጨማደድብህም። ጥያቄ በትህትና ይሁን እንጂ በትዕቢት ከሆነ አይታገስህም። እንደዚሁ እንደ ቀንዳሙ ሰውዬ እዚህ ጋር ማን ነው ሰው ነው ብለህ ያልከው እንደ ጋኔን በትዕቢት ከሆንክ ትዕቢተኞችን በልባቸው ሐሳብ በትኗል እንዳለች የጌታ እናት ማርያም ይበትንሃል አልኩ። የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ትዕቢትን በፍጹም አይታገስም። እሱ አምላክ ነውና ለትሑታን ጸጋን ይሰጣል። ካልገባህ ብትጠይቀው ይመልስልሃል። ኦኬ። እሱን ገና መጠየቅም ባትሄድ ከሱ ጋር የነበሩ ከመከራው ተካፋይ የነበሩ ቅዱሳት ሐዋርያት የጻፉትን ብቻ ማንበብ ነው። ስለ ዳጊ አሁን ለማወቅ ብፈልግ ስለ ዳጊ አስተዳደግ፣ ስለ ወንድማችን ስለ ዘማሪ ዳጊ አስተዳደጉን ማወቅ ብፈልግ ማን ነው የምጠይቀው? የቀበሌውን ማህበረሰብ ነው እንደምጠይቀው? አይደለም። የምጠይቀው እናት፣ አባት፣ ቤተሰብ፣ ወንድም፣ የቅርብ ጓደኛ አብሮት የሚውለው በማግኘትም በማጣትም በአገልግሎትም በምንም ብቻ አብሮት የሚውለው ሰው ነው የምጠይቀው። ዳጊሻ እኮ ይሄን ነገር ይወዳል፣ ይሄኛውን ይጣላል። እኔንም ብጠይቅ ልክ እንደዚሁ ማለት አይ ኤርሚያስ ይሄንን ይወደዋል፣ ይሄኛውን አይወደውም፣ አስተዳደጉ እንደዚህ ነበረ ምናምን ነገር ብለው ይመሰክራሉ። ለዚህ ነው ከገጠር ተጠርቶ ሲመጣ የመሰከሩት። ኦኬ። ስለ ጌታ ስለ ኢየሱስ ክርስቶስ ማን ነው የሚመሰክረው? አብረውት የዋሉ ናቸው፣ አብረውት ያደሩ፣ አብረውት የነበሩ፣ እሱ የመረጣቸው ወዳጅ ብሎ የጠራቸው ጴጥሮስ ነው መጠየቅ ያለበት። ፓስተር እንትናን ከመጠየቅ በፊት ማቴዎስን የሚባል ወንጌላዊ ያለው ጌታ ሐዋርያ ፓስተር እንትናን ለጊዜው አስቀምጠው፣ ቀሲስ እንትናን ለጊዜው አስቀምጠው፣ ቆሞስ የኔታ እንትናን ለብቻ ቁጭ አድርጋቸው እዛ። የኔታ እንትናን ከመጠየቅ በፊት ዮሐንስ የሚባል የጌታ ሐዋርያ አለ፣ ያ አሳ አጥማጅ የገሊላ ሰው። እንዴት ነበረ ጠባዩ? እስኪ እንዴት ያደረገው ነበረ ኢየሱስ ብለህ ብትጠይቀው የጻፍኩትን መጽሐፍ አንብበው ነው የሚለው ዮሐንስ። 5 መጽሐፍ ጽፍ ያለው 3 መልእክት፣ አንዱን ራእዩና ወንጌሉን ጀምር ከወንጌሉ ይልሃል። 21ዱን ምዕራፍ ስታነበው የት ዓለም ውስጥ ነው ያለሁት እኔ እስከዛሬ የት ነው ያለሁት ነው የምትለው። አንብበውና ጨርሰው 21ዱን ምዕራፍ የአባቶች አምላክ ምስክር ነው። መጽሐፍ ቅዱስን እንዳታነቡ ዳገት የሆነባችሁ ሰይጣን እላችሁ ላይ በርን የዘጋ ሃይማኖተኞች ተብትበው በቀን የምታነቧቸው የሰው ስርዓት የሆኑ ጽሁፎችን ዝንብህን እሺ እያልክ ጠዋት ቁጭ ብለህ የምታነበው መጽሐፍ ህይወትን አልቀየረውም፣ እኔንም አልቀየረኝም። ስደግም ነበረ የዕለቱን ሳደርስ ሰይፈ ስላሴ ጥሩ ነው ድርሳነ ሚካኤል ደገምክ እንደ ኤርሚ፣ እሱኛው ቆንጅዬ ነው አጋንንት ለማባረሪያ እያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር ወትሕትናሁ ጸ እያልኩ ስል ነበረ። አልጠቀመኝም። አየህ፣ መድኃኔዓለም ምስክሬ ነው፣ ኢየሱሴ ምስክሬ እኮ ነው አልኩ። አልጠቀመኝም። ዝም ብዬ ጸ ፏፏፏ ኳኳኳ ሿሿሻ ስል ነው የኖርኩት። ለካ እዚህ ነው ያለው አንተ
ይሄ የኔ ህዝብ ጴንጤው የሚባለው አዳራሽ ኬሻ ምናምን ነገር ማዳበሪያ ያለጥፎ ጉዳዩ በአምቦ ድንጋይ ቤት ሰራህ በብሎኬት ደረደርክ አልደረደርክ አይደለም። ማዳበሪያም ዘርግቶ ቢሆን በየድንኳን ውስጥ ምንድን ነው የሚያወሩት ነው። እኔ ታቅልህ ነበር ይሄን ጴንጤው የሚባለው ማህበረሰብ አላቅም። እንደወረደ የመጣው የገጠር ቆምጬ የምትለው አይነት ማለት ነው። አላቅም። ጌታዬ ግን ያቀኛል። እናንተን አላቃችሁም። አዳራሾቻችሁ ውስጥ ግን ስመጣ ይኸው እስከ ዛሬ ድረስ በዚህ ድፍን 27 ዓመት በእውነት የፓስተር እንትና በረከታቸው ይደርብንና የቃሪዮትን ቤተክርስቲያን የመሰረቱት አባት እና ሙሉ ወንጌል በመጀመሪያ በዩኒቨርሲቲ በተቋቋመች ጊዜ ላይ የነበሩት ዶክተር እንትና የእሳቸው በረከት ይደርብንና ለእሳቸው የተሰጣቸው ቃል ኪዳን በጣም ፍቱን ነው። የእሳቸውን ቃል ኪዳን ያመነ ሰው 42 ትውልዱ ይድናል ብሏል ጌታ ኢየሱስ ብሎ የሚል አንድ ተረት አልሰማውም። የሰማው ቀን እኮ አልኩ። የትኛውም ፔንቴ ቸርች እንዲህ አይነት ስብከት የሰማው ቀን ፑልፒቱን ነው እዛው እፊት ለፊታችሁ የምደፋው። እርግብግቢቴን ብለህ ተደፋኛለህ እንጂ አትችልም። አንተም ብቻ አይደለም እኔ ብቻ አይደለም፣ የእግዚአብሔር ሕዝብ በሙሉ አይሆንለትም። እዛ መድረኩ ላይ የታረደው በግ ክብርና ባለጠግነት ሞገስና ኃይል ከዘላለም እስከ ዘላለም ለስሙ የሆነ ኢየሱስ እሱና እሱ ብቻ ነው የሚሰበከው። የምን ፓስተር እንትና? አዎ እግዚአብሔር በረዳቸው ጸጋ አገልግለዋል። ስማቸውን ግን ያድናሉ ተብሎ እኛ ቤት አይወራም። ቤቱን ለባለቤቱ ነው የምንመልሰው። ታወኝ ስልህ ቤቱ ለባለቤቱ ባለቤቱ ነው በቤት ውስጥ የሚነገረው። የሱ ዝና፣ የሱ ግርማ፣ የሱ የፊቱ ብርሃን፣ የሱ ክንድ፣ የሱ አባትነት፣ የሱ አዳኝነት፣ የሱ ቤዛነት፣ የሱ አምላክነት፣ የሱ ዳግም ምጽአት፣ የሱ ገናንነት ነው የሚሰበከው። አንድ ሰው ቃል ለምድር ለሰማይ እሳት ነው የገባብን እሳት አለ በውስጣቸው ተብሎ ሲባል ዝም ብሎ አይደለም። አንድ ሰው ያወራ በዚህ 27 ዓመት ውስጥ መድረኮቻችን ላይ ጴንጤ ጋር የለም። ቢኖር ኖሮ ተመልሻለሁ ደግሞ ወደ ኦርቶዶክስ ፑልፒቱን እላቸው ላይ ገልብጬው ቤቱን በአንድ እግሩ ነው የማቆመው አልኩ። አትችሉም፣ አንችልም። እንደዚሁ እንደኔ እሳት የገባባቸው እዚህ ወንዶች እህቶች አሉ። አይሆንላቸው መሰረተ ክርስቶስ ሄደ እንግዲህ ዛሬ እንትና ምናምን ነገር የሆኑ እናት ነበሩ። የእሳቸው በረከት ይደርብንና ለእሳቸው እግዚአብሔር ቃል ኪዳን የገባላቸው ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሏታል። እንዲህ አይነት ነገር ብሰማ ኖሮ አንሰነብትም፣ እንተላለቃታለን ባጭሩ ማለት ነው። የኤልያስ አምላክ ምስክር ይሁን። የቤተ ቅናት በልቶኛል ብሎ የሚለው ቃል ትዝ አላቸው እኮ ይላል። ውዴ እኮ ገበታውን ገለበጠው አይደል እንዴ? ገለበጠው እኮ እርግብ ሻጮቹን ሁሉ በስርዓት እኮ ነው ገለበጠው ብለህ ምንም ነገር እንትን አትልም። በአፍጢሙ ነው የደፋው እኮ አልኩ። ቤቱ ከተፈጠረበት ዓላማ ከተሰራበት ዓላማ ይዙን አገጩ ላይ የበቀለውን ፀጉር እንደዚህ የላገ ይገርማል። እንግዲህ ወገኖች የእግዚአብሔር ልጆች ያው እንግዲህ ምንም እንኳን ዘሩባቤል ቤቱን ለእግዚአብሔር ቢሰራ ኧረ እንደው ግን እናንተ ልጆች እኮ ጥሩ አይደለም እናንተ ቅራቅንቦ ማትረቡ ምናም ነገር ብሎ ይላሉ። እንደ ኤሊ ሲገስጹ እንደ ኤሊ አደባብሰው ነው የሚገስጹት። እዛ እርግብ መሸጫ ሲያደርጉት የእግዚአብሔርን ቤተ መቅደስ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል የተባለውን ቤት የኮሰረትና የመንጋ መሸጫ ሲያደርጉት ቀያፋ አይቶ ዝም ብሏል። ዋነኛው ሊቀ ካህን ሐናም አይቶ ዝም ብሏል፣ አልፏል። እነሱ ጉዳያቸው አይደለም። እዛ ተሰባስበው ምንዝርና ቢያመነዝሩበት ራሱ በሴሎ እንደነበረው ጉዳያቸው አይደለም። እነሱ ዋናው እንትን ገንዘቡ አይጥፋባቸው ዋናዎቹ የተባሉት። የቤቱ ባለቤት ልጅ መጣ፣ ራሱ ባለቤቱ መጣ። የቤቱ ባለቤት በሐጌ ትንቢት እየተናገረ በዘካርያስ ትንቢት እየተናገረ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔ በዚህ ከብራለሁ ብሎ ያለው ንጉሥ በስጋ እየተራመደ በአህያ ውርንጫ ሆኖ ከቤተ ፋጌ ውዴ ኢየሱስ የደብረ ዘይትን ቁልቁለትን አልፎ በዛ በምህረት በር በኩል
ሕዝቅኤል ባየው በተዘጋው በር፣ ያኔ አልተዘጋም ነበር፣ በተዘጋው በር በኩል ሻር ሐሚም ብሎ በሚለው በር በኩል ገባ። በምስራቅ በኩል ወደ ቤተ መቅደሱ ከነ አህያይቱ ውርንጫ ይገባዋል። በአህያይቱ ውርንጫ ሆኖ ንጉሥሽ ወደ ኢየሩሳሌም ይመጣል፣ አንቺ የጽዮን ልጆች ዘምሪ ብሎ ተነግሮላት ነበር። ግን መጣ። ሲመጣ አየ ውስጡ ግብግብን ያለው ኢየሱስ ውስጡ ግብግብን ያለው ሊያልፈው አይችልም። እንደ ቀያፋ አይቶ ሊያልፈው አይችልም። ወይ ጉድ! ይገርማሉ። ግን በጣም ነው የሚያስተዛዝበው። በጣም ያስተዛዝባል። ቀያፋ በጣም ነው ማዝንባችሁ አላላቸውም ጌታ ኢየሱስ። ያስተዛዝባል። የሰው መጨረሻው ይሄው ነው፣ እኔ ድሮ ማቃችሁ ነበር ብሎ ቢልክር ያቀናል። ትዝብት ታዝቦ አይደለም ሄደው፣ እንደ ሌሎች የራሳቸው ጉዳይ እንደፈለገው ያድርጉት ብሎም አይደለም ሄደው። ገባ ወደ ቤተ መቅደስ። ጅራፍ ሰርቶ እኮ አልኩ ሊያጨሰው እኮ ነው እኮ የምልህ። ጅራፍ የገረፈው እንደ ኦርቶዶክስ ቄሶች በመስቀል ይፍታህ ሂድ ያንጽ ወይ ቀድስ ጊዜ ነው አምላክ ነው ሊል ነው እንዴ? አይደለም። ጅራፉን የሰራው ለምንድን ነው? ጌታ ኢየሱስ ጅራፍ ይዞ ገባ ይላል። ለምን? የሚጠበጠብ ተጠብጥቦ ይወጣል። ውልቅ ብለህ ትወጣለህ። በሬም ይሁን እርግብም ይሁን በግም ይሁን የሚገረፍ ተገርፎ ያስተዛዝባል። እንደዚህ አድርጋችሁ እናንተ በጣም ማትረቡ ክራቅንቦች ነውር አይደለም እንዴ? በሉ ሁለተኛ እንዳይለመዳችሁ አይደለም ያለው። ቤቱ የተሰራበት ክብር፣ የቤቱ ውስጥ የነበረ ክብር በሰለሞን ዘመነ መንግስት ከነበረው ቤት እኮ ከዛኛው መቅደስ እኮ የሚበልጥ እኮ ክብር ነው ያለው። ዘንድሮ ብሎኬት ቆልሎ የኛ ቤተ መቅደስ በጣም እንዲመሰልህ እንዴ ይላል። ወዳጄ ያን ቤት እንኳን ጌታ ከፊቱ አውጥቶ ጥሎታል። የፊቱ ብርሃን በትኗቸዋል። የሰለሞንን ቤተ መቅደስንም የዘሩባቤልን ቤተ መቅደስ በ586 በ7 ኤዲም ላይ ከፊቱ ለዘላለም ነው በትኖ የጣለው። አንተ በብሎኬት በጎነጎንከው ቤት እንደ ሸረሪት የተረት ድርህን ልታደራ የምትፈልግ ማለት ነው። እግዚአብሔር አሁን ከተሰራ የሰው እጅ ከሰራው ቤት ጋር ጉዳይ የለውም። ጉዳይ ያለው ከሰው ጋር ነው። አሁን ቤቱ እኛ ነን። በክርስቶስ ኢየሱስ ስላመንን ማደሪያው መቅደሱ እኔ ነኝ። ዳጊ ነው፣ ዳንዬ ነው፣ እህትዮ ሜርሴ ናት፣ ቃል ናት፣ ኢትዮጵያ እህታችን ናት። በክርስቶስ ኢየሱስ አምነው በበጉ ደም የተቀደሱ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነን። ገባ የቤቱ ባለቤት ገለበጠው ይላል። ደስ አይልም? እንጣላለን። ጌታ ኢየሱስ ምስክር ነው። እንጣላለን። በእግዚአብሔር ቤት ውስጥ ያልሆነ ነገር ለእግዚአብሔር ሕዝብ ያልሆነ ነገር ብታደርግ እንጣላለን። በአንዴም መቼም እንደው ተነስተን እንደዚህ ወፈፍ የሆነ እንትን አንልም። ታው እንላለን። አደብ ያዝ፣ ቤቱ ባለቤት አለው። ተይ እንጂ ታለምዬ እንዴ! እዚህ እኮ ኦነሩ እዚህ የማዕዘኑ ድንጋይ እዚህ መሰረቱ እዚህ የቤተክርስቲያን ራስ ፓስተሩ አይደለም፣ ኢየሱስ ነው። ኦኬ፣ ኢየሱስ ነው። ምን አልኩኝ? የቤተ ክርስቲያን ራስ ኢየሱስ ነው። የቤተ ክርስቲያን መሰረት ኢየሱስ ነው። የማዕዘኑም ድንጋይ ኢየሱስ ነው። እኛ በዛ በማዕዘኑ ድንጋይ ጋር ሕያዋን ድንጋዮች ሆነን እየተገጣጠምን ለጌታ መንፈሳዊ ቤት ለመሆን ተሰሩ ተብሏል። ስለዚህ ጥሩ አድርገው ደግሞ የሚጠርቡ ጠራቢዎችን መድኃኔዓለም አዘጋጅቷል። ፓስተሮች፣ ወንጌላውያን የእግዚአብሔርን ቃል የሚያስተምሩ ማለት ነው። ሙሉ ብለን ከዓለም እንደመጣን እንዳለ ገብተህ ቸርች ውስጥ ኳየር ገብተህ አትበጠብጠንም። ትሰራለህ በእግዚአብሔር ቃል። እያገላበጡ ይጠርበዋል ማለት ነው። ፓስተሮቹ እኔን እንዳደረጉኝ እንግዲህ ቻሉኝ። እኔ እንደመጣሁ ነው ምናምን ነገር የሚባል ነገር የለም። ተሰሩ ብሏል። ሕያዋን ድንጋዮች ነን። ድንጋይ ደግሞ በምንድን ነው የሚጠረበው? በመዶሻ። መዶሻው ምንድን ነው? የእግዚአብሔር ቃል እና ልታደቀን ነው እንደ ኤርሚያስ በደንብ መድኃኔዓለም እኔንም ጭምር ነው የሚያደቀን። መድቀቅ ያለበትን ከውስጣችን ክትክት ነው የሚያደርገው በእግዚአብሔር ቃል። ልቤን ምንድን ነው? ሆድ ነው ሲቆርጠኝ የሚያውቀው። ልቤን ቁርጠት ተሰምቶት ያውቃል። በጣም ብዙ ጊዜ
ምን ሆኜ ነው ብዬ ወንድም አለ። አየህ ቸርች መጥቼ ነው እየተሰበከ እያለ ልቤን ይቆርጠኛል። ታውቃለህ፣ ጨጓራ አይደለም ልቤን፣ ልብ ቁርጠት። አዎ። እና በኋላ ነው የገባኝ። ጉባኤ ቁጭ ብዬ ሙሉ ወንጌል ጉባኤ ቁጭ ብዬ ቃለ ሕይወት ሄጄ መካነ ኢየሱስ ሄጄ የእግዚአብሔርን ቃል ጉባኤ እግዚአብሔር ነው የነበርኩበት ሄጄ ስካፈል ልቤን ይቆርጠኛል። የእግዚአብሔርን ቃል በጣም በጥንቃቄ ነው የምሰማው። ለካ በኋላ ላይ ነው የነቃሁት። አየዛ ውዳሴ ማርያም ስደግም ይሄ መተቱም ማሰሱም ገሰሱ ስደግም ኖር ያለው እሱ ገና እየተነቀለ መፍረስ ያለበት ነገር እየፈረሰ ኦኬ። ድርሳነ ሚካኤልን አፍርሶ ገላትያ እንዲገባ ድርሳነ ገብርኤልን አፍርሶ ኤፌሶን እንዲታተም እንደዚህ እያደረገ ቀስ በቀስ ጌታ ኢየሱስ አሰራሩ እኮ አልኩ ያመኝ ነበር ልቤን። በኋላ ዕብራውያን መልክ መጽሐፍ ምዕራፍ 4 ሳነብ ነው የእግዚአብሔር ቃል በእውነት ወገን የተሳለ ስለታም ሰይፍ ነው ይላል። ጅማትና ቅልጥምን የሰውን የውስጥን ሀሳብና ስሜት ይመረምራልና ኤርሚሻ እየተመረመረ ነበር ለካ ማለት ነው። ያኔ የልብ ቁርጠት ልብ ይቆርጠዋል ወገኖቼ። ለካ እግዚአብሔር ታውቃለህ፣ በልቤ ውስጥ ያለ ትዕቢት፣ ስንፍና፣ ይሄ ጣዖት አምልኮ የተጣባይ ነገር ከዛ ይዤ የመጣሁት ማለት ነው። ሃሌሉያ እያልኩ ደብቄ እዚያ ያስቀመጥኩትኝ ለጌታ ቀን ለመምጣቱ ቅኖችን ያለኖር እንደሆነን ሆነን መገለጡን እንድንጠባበቅ በቅድስናና በጽድቅ ኑሮ እንድንኖር እግዚአብሔርን በመፍራት ኑሮ እንድንኖር ካገኘኑ ጋር እንዳንገለሙት እዚህም እዛም እንዳናጠቀስ እዚህም እዛም እንዳንበላ እንዳንጠጣ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብሎ የሚለው ትምህርት የእግዚአብሔር ቃል ሲሰበክ በፓስተሮች በኩል ልቤ እናንተዬ ልቤ ቁርጠት ጅንጅብል የወድ ቁርጠት ቢሆን ጅንጅብል ጠጥተን ትንትለዋለን። በደንብ አውቃለሁ ወንድሞች እናቶች። እግዚአብሔር ከውስጥ ያለውን ነብካ እየለየ ነፍስና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል ይላል። የእግዚአብሔር ቃል በሚሰበክ ጆሮአችሁንም አዘንብሉ ቃሌንም ስሙ ነው ያለው። ቃሉን ስትሰማ የሰማውን ቃል ንጉሥ ዳዊት እንዳለው ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ፣ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። እና ያ በጆሮ የሰማሁት ቃል ሕይወት ቤተክርስቲያን በጆሮ ቁጭ ብዬ ቀጠና 2 ሙሉ ወንጌል ቤተክርስቲያን ሄጄ የሰማሁት ቃል በልቤ ውስጥ ነበረ የሚገባው። የእውነት እኮ ደግሞ አረሳውም ነበር። ሰባኪው የሰበከው እንደግሜ ሰብከው ነበር። ቆንጅዬ ቆሎ ተማሪ ነኝ፣ ባላገር ነኝ። የነገርከኝን አረሳም። ዝም ብሎ በተፈጥሮ ማለት ነው። እንዲህ ባላገር ነኝ ብዬ ስል ነገር የማይገባኝ ገሪባ አድርገኝ ቆጥረኝ ከሆነ በጣም ተጣላል። ደግሞ የጌታዬ መንፈስ ደግሞ ረዳኝ። ታውቃለህ፣ ልቤን ይቆርጣኝ ነበር። ልብ ምናምን ቴውን እየነቀለልኝ ነበር ለካ ጌታዬ። አሁንም ይንቀለው እኮ ነው ብዬ የምልህ ይንቀለው። በጣም ብዙ አሰስገሰስ፣ በጣም ብዙ አራሙቻ ሰው የዘራው ታምሬ ኃይለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበበለተስ ይሄ እኮ ልጅነቴን ሁሉ እኮ ስወቀር እኮ ነው የኖርኩት። ታውቃለህ፣ ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው እያልኩ ሳነብ ነበር። ከኔ ህይወት ጋር ምንም የማይገናኝ ነገር ማለት ነው። ምን ሊሆን እንግዲህ የጌታችን እናት ምንድን የሰራችው ታምር ብለን ሳነብ አንድ መነኩሴ በጦርነት ውስጥ ቤተክርስቲያን የዘረፉ ሰዎችን ተከታትሎ ጦርነት እንዲገጥማቸው አደረገች ይላል። ከዛ በጦርነት ውስጥ መነኩሴውን መጣችና ማርያም የወንዶቹን ብልት በሙሉ ቁረጠው ብላለችው ይላል። እንዲህ ናትና ኤርሚሻ ብልት ቁረጡ፣ ልመናዋ ክብሯ ለዘላለም በእውነት ይደርብንና ብዬ አንብቤ ብልታቸውን መድምደህ አምጣልኝ። የት አዲስ ኪዳን ማርያም ያደረገችው ታምር ተብሎ ማለት ነው። ብልት ማስቆረጥ ነገርየው ከብልት አያልፍም። ብልታቸው እየተባለ ማለት ነው። ከኔ ህይወት ጋር ምን ያገናኘዋል? ይሄ ምንም። ኢየሱስ ኤርሚያስ የሚያስፈልገው ኃጢአተኛ ሰው ነው። ኢየሱስ ምን አደረገለት ነው?
ማን ነው የነፍሴ አዳኝ? ማን ነው የነፍሴ ፈጣሪ? ማን ነው ነፍሴን የተቤዣት? ማን ነው የሞተልኝ? ማን ነው እኔን እስከ ሞት ድረስ የወደደኝ? አንተን፣ አንቺን፣ ዓለሙን የወደደ ማን ነው? ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በስተቀር ማን አለ? እንዲህ አይነት ቀንዳም ሰይጣን ለማምለክ ቤተክርስቲያኒቱ እዚህ ድረስ የደረሰችው ያቆዩት ብራዘርዬ አባቶቻችን ናቸው። አባቶች ናቸው ሀገር ያቆዩት። የኔ አያቶች እየተዋጉ ማለት ነው። የአንተ አያቶች ተኝተው እንደሆነ አላውቅም ብራዘርዬ። የኔ አያት የኔ ቅድመ አያት በአድዋ የተዋጉ ናቸው። የአንተ አባትና አያት ተኝተው እንደሆነ አላውቅም እንጂ የኔ አጎቶች ባድመ ላይ በቦምብ ነው ተበጣጥሶ የሞተው። አልጌና ላይ ተበጣጥሶ ነው የሞተው ከሻዕቢያ ጋር ጦርነት በደርግ ዘመን ሲዋጋ፣ በኢህአዴግም ዘመን ሲዋጋ ማለት ነው። የባድመ ጦርነት ላይ አጎቴ ስጋው ተበጣጥሶ በቦምብ ነው። ስጋው እንኳን ተለቅሞ እንኳን አልተቀበረም። ሀገር ያቆይ ይችላል። የኔ አባቶች ናቸው ያቆዩት። የአንተ አባቶች ናቸው ያቆዩት። ቤዛ የሆነን በመስቀል ላይ የተሰቀለው የእግዚአብሔር ልጅ ኢየሱስ ብቻ ነው የሚያድነው፣ ብቻ ነው የሚያድነው። መስቀል አጠገብ ግርጌ እዛው መስቀሉ አገብ እርሜ የተቆራረጥክ ነው ባይተው የተቆራረጥክ ነው አለ። እሺ እንተ ወይ ፒክቸሩን ቀይረውና ሪፖርት ነው የቀየርኩት ለዛ ነው ያየው ነበር የቀየርኩት ለዛ ነው። ስለዚህ የተሰቀለው ጌታ እንጂ ሲሰቀል ከመስቀሉ ግርጌ የነበሩ ሰዎች ሁሉ አዳኞች ናቸው ተብሎ አልተሰበከም ወንድም። ወይ ቪዲዮ ቢያጠፋ ይሻላል መሰለኝ። ኤርሚ ፒክቸርም ቪዲዮም እንኳን እንዲያጥፋ ለተወሰነ ደቂቃ ታፕ አድርጉ እስኪ ወገኑ፣ ድምፅ የሚሰማችሁ ከሆነ ኤርሚ ቪዲዮም አጥፋ፣ ፒክቸሩን አጥፋው አንድ ጊዜ። እሺ እሺ፣ የቅድሙ ነው ከሆነ እንጂ የኛው አንድ ለጊዜው ቪዲዮ አንድ እንደሱ ይረጋጋና ከዛ መልሰን ታውቃለህ። ቴንክ ዩ። እሺ፣ ስለዚህ አዳኙ ማን ነው? ጌታ ኢየሱስ ክርስቶስ ነው። ወደ ጌታ ነው፣ ወደ ኢየሱስ ነው። ምንም ከሱ ውጭ ሌላ መድኃኒት፣ ሌላ ቤዛ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ አዳኝ፣ ሌላ ተስፋ፣ ሌላ የሰው ወዳጅ በላይ በሰማይ በታች በምድር በመላእክት ዓለም እንኳን የለም። እረፉ እኔም አምላክ እንደሆንኩ ወቁ ብሎ ያለ ጌታ በብሉይ ኪዳን በአዲስ ኪዳን መጥቶ ኑ እኔ ነኝ አሳርፋችኋለሁ ብሎ ያለው አለቀ። እኔ ወደ ጌታ መጥቼ አርፌያለሁ። ወንድሞቼ እናቶቼ መጥተው አርፈዋል። ከዘላለም ፍርድ ለማምለጥ በክርስቶስ ኢየሱስ እመኑና ከዘላለም ፍርድ ዳኑ። ግን ለምን እንደዚህ ብላችሁ ትሏቸዋላችሁ? የኔ ወገኖች ናቸው ብሎ አይልም። በጣም እኮ የሚያስቅ ነው ኤርሚ። በደምብ ያልተጠናበት ውሸት ተረት መሆኑን የምታውቀው ጸደቀ አላችሁ። እንግዲህ አቀፈው ወሰደው ኢየሱስ ወደ ሰማይ አላችሁ። እንግዲህ ኢየሱስ ሰይጣንን አቅፎት ወስዶታል ማለት ነው። ክርስቲያኑ ነው ሰይጣን። እሺ ማን ነው እንግዲህ አሁን ምድር ላይ የሚርመሰመሰው? እሱን እናወራለን። መለሳችሁና ደግሞ ከሰይጣን ወጥመድ ያድነን አላችሁ። የማ ጸሎት? የዚህ የክርስቲያኑ ነው ሰይጣን ጸሎት ከሌላኛው ሰይጣን ጸሎት ወይም ከሌላኛው ሰይጣን ወጥመድ ያድነን እያላችሁ ነው። እንደ ቀደም እኮ ረስታችሁት ነው ወይ? ክርስቲያን ሆነ እኮ አላችሁን እኮ አረጋ አላችሁን እኮ። ወሰደው ወደ ሰማይ በምስጋናና በዝማሬ ይዞት ሄደ ኢየሱስ ነፍሱን አላችሁ እኮ። አሁን ማን ነው የቀረው? ምኖቹ ናቸው? ካዝኖቹ ናቸው ወይ? አጎታ ክስቶቹ ናቸው ወይ? እነዚህ ወጥመድ የፈራችሁት ስንት ሰይጣን ያለው። በጣም ኤርሚዬ ገብቷል እዚህ ጋር ዘሮቹን አያምኗቸው። ስለዚህ ተረቱን መጨረሻ ላይ ራሳቸው አጣፉት ማለት ነው። መልሰው ውሸታቸውን ነው ማለት ነው። ክርስቲያን ነው ሰይጣን ገና ወጥመድ ያለው ደግሞ አለ ማለት ነው የቀረ እና ይሄን ይመስላል። ይመስል ለማንኛውም ዘመዶችን አስታክስልን ብለው ቢጠይቁት ቢነግሩን፣ አሁን በጸበል የሚያስወጡትን ግን ቢነግሩን ጦር ነበር። ጸበል አስወጣን የምትሉት አጋንንት የትኛው ነው? ኦልሬዲ እኮ ወጣ ህዳር 29 አረፈ ክርስቲያን ሆነ ወደ ሰማይ ያረገ ብላችኋል። እችን መልሱልን። ኤርሚዬ ቴንኪዩ እናደውሩላችሁ። ራሱ መጥቆራስ ልጅ አልወለደም እኔ ከዛ በኋላ እሱ አላገባ በቤቱ እና በምንኩስና ወለደ እኮ አይኑን በአይኑ አየ እኮ ደሜ የሚባል ልጅ ወልዶ
ኤርሚዬ ደግሞ ጠይም ልጅ ወለደ እኮ ጥቁሩ መጥቆራ ደሜ ተሜ የሚባሉ ልጆች ወልዶ አይኑን በአይኑ አየ እኮ። እሺ ኤኒዌይ ቴንክ ዩ ጸጋ ይብዛላችሁ። እህት የሜርሲ ያለሽ ተይንታ እንዳይሆን ኦኬ ቃል ሳለሽ ኦኬ ሜርሲ የተተኛ ሌሊት ነው። ዳጊም ጋር ሌሊት ነው። ቃል አለሽ አሜሪካኖች ወረዱ። እሺ ኢትዮስ እህታችን አለሽ አለው እየሰማው ነበር። በጣም እግዚኦ የሚያስብል ነው። እኔ እኮ የምለው ግን ይሄ 6 እና 29 ከኢየሱስ እና ከባለ እግዚአብሔር ጋር ምን ጠብ እንዳላቸው ቢነግሩኝ ጥሩ ነበር። በተወለድኩበት አካባቢ በ6 ኢየሱስ ነበር የሚነግስ፣ አርሴማ ሆነ። አሁን ደግሞ በእነዚህ አካባቢ መጥቆራ። ችግራቸውን ባውቀው ደስ ይለኛል ከኢየሱስ ጋር። አይ ቃላው ላይ መደረብ መለጠፍ ሲጀምር ጌታን በ6 የሚሆን በ29 መቼ ተከብሮ መቼም የሰጡት 2 ቀንንም ወሰዱት ብዬ ነው እንጂ 2 ቀን ሰጠውት ነበር አይደል? ከዓመቱ ያችንም ወሰዱት። ሲጀምር እነሱ ማንሻንሻኛ ያደረጋቸው መጠየቅ እኮ ያለበት እሱ የዘመናት ባለቤት አመታቶችና ወራቶችን ቀናቶችን እየሰራ እሱ የፈጠረውን ቀን ሸሽ ነው አንተ የምትለው በ6 ነው ብለውን ለእሱ አጥር ሊያጥሩለት እነሱ እነማን ናቸው? ሚካኤል በ12 ነው ብሎ የሚለውን እኮ ዙሃል የሚባል የግብፅ ጣዖት የሚከብርበት እኮ ቀን ነው። አያውቀውም። ሚካኤልም በ12 አያውቀውም። ገብርኤልም 19ን ኢየሱስ ክርስቶስ የእግዚአብሔር ልጅ ምስክር ነው አያውቁትም። ማርያምም 21 16 ባታ ልደታ ብለህ ብትላት አታውቀውም፣ አያውቁትም። ቄሶቹ ወዳቸው ለመሙላት ብለው ሆን ብለው የፈጠሩት ነገር ነው። እኛም ስንበላ ነበር፣ አያውቁትም። የምታውቀው ከሆነ በክርስቶስ ቤተክርስቲያን ታሪክ ውስጥ የቱ ጋር ነበር? በ21 ማርያምን ብለው በ33 በዓሏን አክብሩ ብለው በታምረ ማርያም ላይ እንደጻፉት የተጻፈ በሐዋርያቱ ዘመን እንዴ ከእሷ ጋር እኮ አብረው የበሉ አብረው የጠጡ የሚያውቋት በአካል እሷም የምታውቃቸው እነሱም የሚያውቋት ሐዋርያቱ አብራ ከእነሱ ጋር ስትጸልይ የነበረች የጌታ እናት እሷ ከሞተች በኋላ በ21 በዓሏ ብለው በኢየሩሳሌም ያለች ቤተክርስቲያን ያከብሩ ነበር? የለም። በአንጾኪያ ነበር? የለም። በሰማሪያ ነበር? የለም። በሮም፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በሰምርኔስ፣ በሰርዴስ፣ በፊላደልፊያ፣ በቲያጥሮን፣ በሎዶቅያ ነበር በክርስቶስ ቤተክርስቲያን? የለም። ምድረ ሆዳም ቄስ ብሎ ሆን ብሎ ህዝቡን ለመብላት ቢቻላችሁ 33 በዓሏን አክብሩ አሉ። የማርያም እኮ በዓል ነው 33 ወሩ 30 ቀን ነው ያለው። ቢቻላችሁ 33 በዓሏን አክብሩ ብሎ የሚል ማለት ነው። ኢየሱስ በበዓል 9 በዓል ነው ያለው፣ አበይት በዓላት። ሚካኤል ይበልጠዋል በኦርቶዶክስ ውስጥ። ሚካኤል 14 ነው በዓሉ። ማርያም 33 በዓል ነው ያላት። ማርያም ነች የመጀመሪያ ቁጥር 1 በበዓል የምትበልጥ በክብር የምትበልጠው ኢየሱስን ሁሉ ጭምር በቤተ ክርስቲያኒቱ መጽሐፍ። እስቲ መጥተው ካህናት አገልጋዮች ሆኑ እንነጋገር። ዓለም ሳይፈጠር አስቀድሞ ነበረች እኮ ነው ብሎ የሚሉት። በአምላክ ሕሊና ሳይሆን ተፈጥራ ነበረች ነው ብሎ የሚሉት። መላእክትን ታዝ ነበረ ነው ብሎ የሚሉት። መላእክት መስገድ ብቻ አይደለም ታዛቸው ነበር፣ ይታዘዟት ነበር ነው የሚለው። ነበር ነው የሚለው መጽሐፍቶቻቸው። ኦርቶዶክስን ልብ በሉ። በእኔ ዘመን ነው አልኩ፣ በእኛው ዘመን እኔ እንደዚህ እንድትሆን አልፈልግም። በወንጌል መታደሷን እንጂ እኚህ ጳጳስ እንዳሉት እንድትሆን አንፈልግም ነበር። ይሄ ሞቲቭ የለንም። ህዝባችን እንዲድን እንጂ ህዝቡን እንዴት አድርገው ሸብበው እንደያዙት እንድትድን እንጂ እንድትፈርስ የኛ አጀንዳ አይደለም። ግን ጳጳሱ ምን እንዳሉ ይሁት ብፁዕ አቡነ አብርሃም ይኸውልኝማ እኛ ብንናገር ድቅድቅ ጨለማ ውስጥ አለኑ ብለው ያሉት ራሳቸው። ኦኬ ራሳቸው ቤተክርስቲያኒቱ ምን እየሆነች ነው ያሉት? ምን እየሆነች ነው ያሉት? ብፁዕነታቸው ካሜራ ብፁዕ አቡነ አብርሃም ምንድን ነው ያሉት? እዩ አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው? ክሪስ
ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ወደ አሕዛብነት እየተቀየረ ወደ እስልምና እስኪ እናጽናው። ያንን የሚኮበልለው በስቷል። ይህን ንግግር በአፋቸው እንዲናገሩ እግዚአብሔር አምላክ ስላደረገ ጌታዬን እጅግ አድርጌ አመሰግነዋለሁ። ትዕቢት እዚህ ላይ ነው የሚያደርሰው። መሰረቱ እየተናጋ ነው፣ እየተሸረሸረ ነው። ህዝባችን በአሕዛብ እየተወሰደ ነው አሉ፣ በሙስሊሞች በአዳዲስ ሃይማኖት እየተወሰደ ነው። በእኛ አይነቶቹ ማለት እኛ አዳዲስ ብለው የሚሉት ነባሮቹስ አስኬማቸውን ደፍተው መስቀላቸውን ይዘው ወንጌል አይሰብኩም። እነኛ አባቶች ማለት ነው ለወንጌል ጠር ናቸው። የኔ አባቶች ስለሆኑ እናገራለሁ። ለወንጌል ጠር ናቸው። ኢየሱስ ተብሎ ሲባል ጀርባውን አጥነው ይሄን ሰውዬ ነው የሚባለው ቤት ውስጥ። እኛ ለአሕዛብ ወንጌሉን መስበክን ተው፣ የቤት ውስጥ ያሉትን እናጽና እኮ እያሉ ነው። ለምን? እየተሸረሸረብን ነው።